ቁርአንን ሰው አይደለም የጻፈው? መጽሐፉ በሰው አልተጻፈም? መጽሐፉ ሰው ቢጽፈውም ቃሉ ግን የአላህ ቃል ነው። እኔ ቃሉ የማን ነው መቼ አልኩሽ? ከሰው የተጻፈ አንድም ነገር የተደበለቀ ነገር የለም። ስለዚህ ቁርአንን መጽሐፉን ሰው ነው የጻፈው ወይንስ አላህ ነው የጻፈው? ሰው ቢጽፈውም የአላህ ቃል ነው። እኔ ማን ነው ቃል አልጠየቅኩሽም እኮ። ሰው ነው የጻፈው አይደለም? ሰው ነው የጻፈው። ጎበዝ አቃቃ እንደወረደ ወደ ታዲያ ምንድን ነው እሱ የምትይው? የእኛ አካል አልተጻፈም አልጻፈም ምናምን። ይሄ መፈክራችሁን ተውት። ድሮ ያለፈበትን መፈክር መስጊድ የሰማችሁትን እዛችሁት አትምጡ። ቁርአንን የጻፈው ለክርስቲያን እንደሆነ ባሳይሽስ? ቅድም ማለት ነው። ቅድም ስለ ኢሳ ስታወራ ሰምቻለሁ። ነይማ ቁርአንን የጻፈ ከቁርአንሽ ውስጥ አንድ ማስረጃ ልታመጪልኝ ትችያለሽ? የቁርአንሽን ጸሐፊ ከመጽሐፍሽ ውስጥ ከቁርአን መጽሐፍ ውስጥ የቁርአንን ጸሐፊ አንዱን ማስረጃ ልታመጪልኝ ትችያለሽ? ወላሂ አሁን ስማቸውን ባላስታውስም ማለት ነው ቁርአን እንደወረደ ወዳው ከስር የሚጽፍ የቁርአን እንትን እንደነበረ አውቃለሁ። እሱ ክርስቲያን እንደሆነ ባሳይሽስ? በጭራሽ። ባሳይሽስ? እናንተ ሲጀመር መቼ በሙሐመድ ታምኑና ሙሐመድን መች ታውቃላችሁ እናንተ? እኮ ለማውቃችሁ ለሙሐመድ ቁርአን ሲጽፍለት የነበረ ሰውዬ ሙሐመድ ምንም አያውቅም እኔ ከጻፍኩለት ብሎ ክርስቲያን ሆኗል። ቡሃሪ ላይ ነው የሚገኘው አዲሱ። ከፍ አድርገው ክርስቲያን። በጭራሽ። ይኸው ላንብብልሻ። ኦልራይት የምታሳየኝ ኪታብ መክፈት እኮ ትችያለሽ። የምታሳየኝ ኪታብ አንቺ መክፈት ትችያለሽ እኮ። ስህተት ነው ካልሽ መክፈት ትችያለሽ። እዚህ ጋር ልንገርህ አንተ። ባይ ነይማ፣ ይሄንኛው ስህተት ነው ካልሽ የራስሽ መክፈት እኮ ነው። እኛ ያመጣነው ስህተት ነው ካልሽ አንቺ መክፈት። መረጃውን ግን እንደ መረጃውን ታዳምጫለሽ። There was a Christian who embraced Islam and read Surah Al-Baqarah and Al-Imran. አንድ ክርስቲያን ነበረ እስልምና የተቀበለ በቀራንና አልኢምራንን የሚቀራ የነበረ። He used to write for the prophet. ለነቢዩ ቁርአንን ይጽፍለት የነበረ። Later on he returned to Christianity again and he used to say Muhammad knows nothing but what I have written for him. በኋላም ወደ ክርስትና ተመለሰ። ከዛም ምን ጀመር? መሐመድ እኮ ምንም የማያውቅ እኔ የጻፍኩለትን ብቻ ነው። ምንም ማያውቅ መሐመድ እኔ ከጻፍኩለት ውጭ። ስለዚህ ግርግር እየተከተለ ለመሐመድ ቁርአንን ሲጽፍለት የነበረ ሰውዬ ክርስቲያን ሆኗል። ሱራ 693 ምናምን አካባቢ አቢሳርም አለ ከእስልምና የወጣ የሆነ ሰዓት ላይ መሐመድ ምንም አያውቅም እኔ የጻፍኩለት ብቻ ነው እንትን የሚለው ብሎ የወጣ ሌላኛው ደግሞ አለ። ትቀጥላለህ። እሺ ነይማ፣ የአላህ ቃል ፍጡር ነው ወይስ አይደለም? አይደለም፣ ቃል ነው። ኦኬ። ኢሳስ የአላህ ቃል ነው ወይስ አይደለም? ኢሳ የአላህ መልእክተኛ ነው። የአላህ ቃል ነው ወይስ አይደለም ነው ጥያቄ። ምን ማለት ነው? የአላህ ቃል መልእክተኛ ነው አልኩ እኮ። የአላህ ቃል ነው ወይስ አይደለም እንዴ? ምን ለማለት ነው? ኢሳ የአላህ ቃል ነው እሱ ነው ብሎ መሐመድ ምን አለ መሰለሽ፣ ኢሳ የአላህ ቃል ነው። የአላህ መልእክተኛ ለህዝብ የተላከ መልእክተኛ ነው። አንዴ እሺ፣ ኢሳ የአላህ ቃልና መንፈሱ ነው አለ መሐመድ። ይሄን ታምኛለሽ? አይልም። ምን ልንገርህ ስለ ኢሳ ማወቅ ከፈለክ እሺ፣ እንዳለ ባሳይሽ ቁርአን ልንገርህ። አይላሰንሻ ቆይ መጀመር ኢሳ ያላህ ላይ ማየት ትችላለህ። ቆይ ቁርአን ላይ ማለት ችግር የለም። ቁርአን አንተ የምትጽፈውን አይደለም። ኦኬ፣ ይሄን ሐዲሱን እኔ የጻፍኩት ልንገርህ። እኔ ከፈለክ ቁርአን ማስረጃ ይሄንን እኔ የጻፍኩት ሐዲስ አትቀበይ። ቁርአን ማሳተሻለሁ ችግር የለም። ግን ሐዲስ አትቀበይ። አልቀበልም። ከቁርአን ማስረጃ አለ። ቴንክ ዩ በጣም ይሄ ማንም የጻፈውን አይደለም። በርዘህ ያመጣኸውን አይደለም። ምን የምቀበለው ቁርአን ላይ አለ። ሱረቱል መርየም ላይ ከፈለክ 29 ላይ ገብተህ ማንበብ ትችላለህ። ኢሳ ምን እንደሆነ ራሱ ይናገራል። ኦልራይት ከቁርአን ስታት መልሳል። ያ ኦኬ።
ከቁርአን ደግሞ መስጠት ነው እኮ። ቁርአኑንም ማስጣል ሐዲሱን ቅጣለችው ደግሞ ቁርአንን እናስተላ ደስ ሲል እኔ የምልብህን ቦታ መጀመሪያ ላይ ግባና አይ ደስ ይላል። ደስ ይላል። ነይማ ደስ ይላል። ይሄ ማንም የጻፈውን ሐዲስ እያመጣ ኧረ ቁርአንሽን እኮ ነው በቃ። አሁን ደግሞ ቁርአንሽን ሊያስጠለሽ ነው። ኦኬ ይሄ ደግሞ ይታይሻል። ሱረቱል ኒሳ የሴቶች ምዕራፍ አንቀጽ 171 171 ማለት ነው። ምን ይላል መሰለሽ? እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲ ኢሳ የአላህ መልእክተኛ ወደ መርየም የጣላት የይሁን ቃሉ የይሁን የሚለው አረብኛ ውስጥ የለም ልክ ወደ መርየም የጣላት ቃሉ ከእርሱ የሆነ መንፈስ ብቻ ነው ይላል። ኢሳ የአላህ ቃልና መንፈስ ነው ብሎ ቁርአን ይናገራል። ይሄንን ስትጠይዋለሽ ቃልና መንፈስ ነው ማለት አይደለም እኮ ይሄ ዝሬ ማለት ነው። አብራሪው ምን ማለት ነው? ይሁን ቃሉ ነው በቃ ቃሉ ነው አይደለም። በቃ ሌላ ምን አለው? አሁን እዚህ ጋር ምንም የሚጣል እኮ ነገር የለም። ነይማ ኢሳ ያላ ቃል ነው አይደለም? ኢሳ ያላ ቃል ነው አይደለም? እኔ አሁን ልትል የፈለከው አንተ ምንም ነገር አልገባኝም። ልንገርህ ኢሳ ያላ ቃል ነው አይደለም? ይሁን ቃል ነው በቃ አላህ ሁን ያለው ነገር ይሆናል። ኢሳ ያላ ቃል ነው አይደለም? እሺ ነው እንበል። ምንድነው ታዲያ? ጎበዝ። ስለዚህ ተስማማን። እንደፈለክ ልስማ። አይ ስለዚህ ተስማማና ቁርአን ላይ ምን ምንም ችግር የለውም። ኢሳ ያላ ቃል ነው። ተስማማን። ቁርአንስ ያላ ቃል ነው አይደለም? አዎ ያላ ቃል ነው። ቁርአን ፍጡር ነው ፍጡር አይደለም? አይደለም ቃል ነው። ቃል ነው። አላህ ፍጡር ነው። ኢሳ ፍጡር ነው ፍጡር አይደለም? ፍጡር ነው። ነገር ምን ብለሽ ነበረ? ሎክ ምን ብለሽ ነበረ? ኢሳ ያላህ ቃል ነው ቁርአንም ያላህ ቃል ነው ብለሽ ነበር። ቆይ ቁርአን ፍጡር ነው ፍጡር ምንም አይጋጭም። ፕሊዝ ሁለቱም ቁርአንም ኢሳም ያላህ ቃል ናቸው አልሽኝ። ያላ ቃል አንደኛው ጋር ፍጡር ይሆናል፣ አንደኛው ጋር ፍጡር አይሆንም። እስልምና ዲሌማ ነው ይሄ ልንገርህ፣ ምንም ልዩነት የለውም። አሁን አንተ ልዩነት ብለህ የፈጠርከው ምንም ሴንስ የለውም። ቀጥይሽ። ሁለቱም ያላ ቃል ናቸው። አንደኛው ጋር ፍጡር ነው፣ አንደኛው ጋር ሲሆን ፍጡር አይደለም። የለውም ያለ አባት የተፈጠረ። አልጠየኩሽም ነይማ፣ አልጠየኩሽም። እኔ አባት አለው የይሁን ቃሉ ነው የሚለው ነገር ይሆናል አይደለም? የይሁን ቃሉ ነው ሌላ ነገር የለውም። ነይማ ያልጠየኩሽን አትመልሺ። ቁርአንም ያላ ቃል ተብሏል። እሺ ተስማማውልሽ። ኢሳም ያላ ቃል ተብሏል። ተስማማውልሽ። ኢሳ ምንድነው ያላ ቃል? ምን ማለት ነው ላንተ? ፍጡር ነው ላንተ ቃል ማለት ትርጉሙ ስታስበው? አንቺ እንደምታምኚው ቃል ማለት ልክ እንደ ቁርአን ባህሪው ያላ ፍጡር ያልሆነ ማለት ነው። እንደዛ ቁርአንን ስትረዳ ልንገርህ፣ ይሄ ቁርአን ማለት ነው ሰው የጻፈው ስላልሆነ ልክ እንደዚህ አንብበህ የምትረዳው እቺን ትንሽዬ አያ አንብበህ የምትረዳው ቁርአን እዚህ ላይ ነው ማለት ከላይ ጀምረህ ታነብ ማለት ነው። ቁጥር 1 እና 3 አንብብልኝ። እንግዲህ ደጋግመሽ ይሄንን ስለተናገርሽ ሶሪ፣ ይሄንን ክፍል ሳሳይሽ እኔ ሰው የጻፈው ቢሆን ኖሮ ደስ ይለኛል ፈልግ ነበረ። ናይማ ፕሊስ አንዴ ቆይ ጣልቃ ትግባ። ሎክ መሐመድ ወይ በል እነሆ ከጂኒ የሆኑ ጭፍሮች ቁርአንን አደመጡ። ሰዎች ሳይሆን ቁርአንን ማዳመጥ ያለባቸው ማንበብ ያለባቸው ማናቸው? ጂኒዎች ይሆናሉ፣ አጋንንቶች ማለት ነው። እኛ አስደናቂ የሆነን ቁርአን ሰማን አሉ ማለት ወደ እኔ የተወረደ። ስለዚህ የሚያደንቁት ማናቸው? አጋንንቶች ናቸው። አንቺ ኢምፕረስ ሆነሽ በጣም ቁርአንን ዝም ብላ ታንብበው ቁርአንን እንደዚህ ስታነብ ምናምን ትኛለሽ። ቁርአንን ስትሰማ ምናምን እኔ አጋንንት አይደለሁም፣ ሴጣን አይደለሁም፣ ሰው ነኝ። ሰው እንደመሆኔ ደግሞ በደንብ አስተዊ። አጋንንት በሚደሰቱበት ቃል እኔ ልደሰት አልችልም። ጂኒዎች በሚደሰቱበት ቃል ልደሰት አልችልም።
አጋንንት ቁርአን የሚደሰቱበት እኔ አጋንንት አይደለም ስለዚህ ሰዎች በደንብ ተናቦልሻል፣ በደንብ ገብቶሻል። ቁጥር 19 አድርገው። ይህንን ክፍል ሲነበብ ምን መሰለሽ የሚያደርገው? ይህን ክፍል ስታነበው አልሽ። እኔ ይህን ክፍል ማነበው አስቀድሜ ስንት ጸሎት አድርጌ መሰለሽ? ምክንያቱም እነሆ የአላህ ባሪያ ሙሐመድ አላህን የሚጠራ ሆኖ በተነሳ ጊዜ ጋኔኖች በእሱ ላይ ደረብረብ ሊሆኑ ቀረቡ። ይህንን ክፍል ስታነቢ አጋንንት ነው አንቺ ላይ ተደራርበው የሚቀርቡሽ። አጋንንት የሚስብ መጽሐፍ እኔ ምን ያደርግልኝና ነው እንደዚያም ብሎ እንደዛም ብሎ ነው? እኔ አጋንንት መሳቢያ መጽሐፍ ምን ያደርግልኝ? ጋኔን የሚስብ መጽሐፍ ቻፕተሩ ራሱ አሳያት። ቻፕተሩ እሱ ነው የጋኔኖች ወይንም የጂኖች ምዕራፍ ነው የሚባለው። የጂን ሱረቱል ጂን ማለት ነው። ሱረቱል ጂን። ስለዚህ with due respect እንደዚህ የምትረዳው አይደለም። እኔ ልንገርህ፣ እውነት ነው አጋንንቶችን ይረዱት እንጂ እኔ አጋንንት ቃልና አጋንንት አስተምሮ አጋንንትን የሚስብ ምን ያደርግልኛል? ተረዳሁት አልተረዳሁት ልንገርህ፣ አንድ ነገር ልንገርህ በቁርአን ላይ ማለት ነው እኔ ምንም ነገር ብታደርግ ጥርጣሬ የለኝም እና ልታመጣም አትችልም አንተ በዚህ በምታወራው ወሬ ማለት ነው። አንተ የእውነት እውቀት ካለክ ማለት ነው እኔ ነኝ የማውቀው እውቀት ካለክ እዚህ ካሉ ሰዎች ምንም ከማያውቁ ሰዎች ጋር ስማት ጥሪ ህፃናት ሰብስብ የማያውቁ ሰዎች ሰብስበህ ለማደናገር ብቻ ነው። ህፃን ነሽ እስልምና ላይ ፕሊስ በቃ ልንገርህ፣ ምንም የምትፈጥረው ነገር የለም በሃይማኖታችን ላይ ጥርጣሬ የምትፈጥረው ነገር መስሎክ ነው። ነኢማ ምን ማለት ነበር? ነኢማ ማለት ኤኒዌይስ ዛሬ ጦር ተምራችኋል ብለን ተስፋ እናደርጋለን። ሰው ጥያቄ ካለሽ እቀበልሻለሁ። ነኢማ አብዛኞቹ እንደተመለከትነው ነው። ቤታችሁ መዋሸት ይችላሉ፣ ኡስታዞቻችሁ መሸምጠት ይችላሉ፣ መፍታቸው ነው። ቁርአን እንኳን ያላ ቃል አልተባለም። ቃል በቃል ኢሳ ብቻ ነው ያላ ቃል ተብሎ የተገለጸው። ኢሳ ብቻ ነው ያላ ቃሉ ተብሎ የተገለጸው። ኢሳ ብቻ ነው። ኦኬ በቃሉ ነው የተፈጠረው። ስጋው በቃሉ ተፈጥሮ ሊሆን ይችላል። ነገር ግን ስጋ ብቻ አይደለም አለ ኢሳ ያላ። አንተን እስኪ ስማኝ፣ አንድ ጥያቄ ልጠይቅህ። ኢሳ ማለት ኢየሱስ እኔን አምልኩኝ ፈጣሪ እኔ አምላካችሁ ነኝ የሚል ከእናንተ እስኪ ከኪታባችሁ አንድ አውጣና እስኪ ያሳየኝ። ከዛ ማሳየት ትችላለህ? ታመልኪዋለሽ? ከዛ ያሳየኝ። አንተ ችግር የለውም አሳየኝ። እንደው አንተ ወንድ ታመልኪዋለሽ? ኦልራይት አንዴ ራይ አንድ ሰማትና ልክፈትልኝ። እኔ በአላህ ላይ ማሻአላ ነይማ ሰምቼሻለሁ። ያልሻት ኦልራይት ሱረቱ በቀራ ላይ 210 ላይ በደመና የመጣው አላህ ብቻ ተብሎ ይታመናል። ሎክ ይሄንን ግን አስቀድሞ ክርስቶስ ለራሱ ተናግሮታል። በደመና የሚመጣው አላህ ብቻ ነው፣ አላህ ነው ተብሎ ይታመናል። ሱረቱ በቀራ 210 ላይ ባልሳሳት። ኤኒዌይስ ክርስቶስ ግን በደመና እንደሚመጣ ሲነግረን እንደዚህ ይላል፣ እነሆ ከደመና ጋር ይመጣል፣ ዓይንም ሁሉ የወጉትም ሁሉ ለእኔና ለአንቺ ተብሎ የተሰቀለው ያዩታል፣ የምድርም ወገኖች ሁሉ ስለ እርሱ ዋይ ዋይ ይላሉ። አሜን። ሁሉም ስለ እርሱ ዋይ ዋይ ይላሉ እና ኦራይ። ከዛስ ያለውና የነበረው የሚመጣ ሁሉን የሚገዛ ምን ያለ የነበረ አልፋና ኦሜጋ ፊተኛና ኋለኛ ሁሉን የሚገዛ ጌታ አምላክ እኔ ነኝ ይላል። ትገዥዋለሽ አትገዥውም? ኢየሱስ የት አለ? ኢየሱስ ትገዥዋለሽ አትገዥውም? የተወጋው ማን ነው? የተወጋው ማን ነው? አምላካችሁ እኔ ነኝ ኢየሱስ። የተወጋው ማን ነው? የተወጋው ማን ነው? ስለ እኔና ስለ አንቺ የተሰቀለ የተወጋ በደመና የሚመጣ ስለ እኔ አልተሰቀለም። ኢሳ አልተሰቀለም። ተሰቅሎልሻል፣ ተሰቅሏል። ስለዚህ እኔ ምን ይላል? ሁሉን የሚገዛ አልፋና ኦሜጋ። ትገዥዋለሽ አትገዥውም? ነይማ ልንገርህ እስኪ
ትገዥዋለሽ አትገዥውም? ወይ ከመንገርሽ በፊት እንስማማ። እዚህ ጋር ምንም አሁን እኔ የጠየቅኩህን አልመለስም። ኖ ትገዥዋለሽ አትገዥውም? መልሽልኝ። አልተመለሰልኝም። ይሄ መልስ መስሎ ነው። መልሽ። ቅድሚያ ትገዥዋለሽ አትገዥውም? ይሄ እኮ መልስ አይደለም አሁን የሰጠኸኝ። ትገዥዋለሽ አትገዥውም? አሁን የመለስክ መስሎ ነው እንዴ? ራይት ኤፌሶን ምዕራፍ 2 ቁጥር 11 ነው የከፈተው። ክርስቲያን መመለስ አልፈለገችም ማለት ነው። ነፍትሽ ነው። እኛ ፍጥረቱን እንመላለስበት ዘንድ እግዚአብሔር አስቀድሞ ያዘጋጀውን መልካሙን ስራ ለማድረግ በክርስቶስ ኢየሱስ ተፈጥረናል። በእሱ ተፈጥረሻልና ፈጣሪ ነው ወይስ ያንዴ ማን ክርስቶስ? ስማ ይሄንን ጨዋታህን ማለት ነው ህፃናት ሰብስበህ አውራ። እንደምን ትበሳጫለሽ? በተጻፈ ታምኚ እንዴ? ስማ ልንገርህ። ቆይ አንዴ ማርቆስ 2:5 እና 2:10 እና 1 ክፈተው። 2:5 10 ኢየሱስ እምነታቸውን አይቶ ሽባውን አንተ ልጅ ኃጢአት ተሰረየችልህ አለው። ኃጢአትን ይቅር ማለት ወይንም መሰረይ የሚችለው ማን ነው? እሱ ነይማ አላህ ብቻ ነው። ሱራ 3:135 ላይ አንዴ ክፈተው። ኢየሱስ እዚህ ጋር ኃጢአትን እየሰረየ ነው። ስለዚህ ይመለካል አይመለክም? ከአምላክ ውጪ ኃጢአትን ይቅር ማለት የሚችል የለም ብለሽኛል። ለነዚያ መጥፎ ስራን በሰራ ወይንም ነፍሶቻቸውን በበደሉ ጊዜ አላህን የሚያስታውሱና ለኃጢአታቸው ምሕረትን የሚለምኑ ለሆኑ ከአላህ ሌላ ኃጢአትን የሚምር አንድም የለም ይላል። ኃጢአትን የሚምረው የሚመለክ ነው የሚመለክ አይደለም? ኃጢአትን መማር የሚችለው የሚመለክ ነው የሚመለክ አይደለም? የሚመለክ ነው። ቴንክ ዩ። ስለዚህ ክርስቶስ ኃጢአታቸውን በተግባር መጥቶ እንደውም እየማራቸው ነው። ስለዚህ ይኸው ኢየሱስም ሰማኝ። እኛ ልንገርህ ትክክለኛ የኢሳን ማለትም የኢየሱስን ኪታብ ብታመጣ እኛም የምናምንበት ነበር። ግን እናንተ ትክክል አይደለም እኮ አንቺ እኮ ነሽ ክሌም የምታደርጊው። ትክክል አይደለም ብለሽ ካልሽ እኮ ትክክለኛውን ማምጣት የሚጠበቅብሽ አንቺ ነሽ እኮ። ትክክለኛውም አይሆንም። ትክክል አይደለም ካልሽ ከሙሐመድ በፊት ትክክለኛውን አምጪ። አንቺ ነሽ የሚጠበቅብሽ እኮ ነው ያለው። ሰንበዲ ቢያተሽ እኔ ትናንትና የተነሱ ብድግ ብለው ደምሳሻውን እናንተን እኮ ትክክል አይደለም እያለ እኮ ነው። ሙሐመድ ስለኔ የተናገረውን በርዛችሁታል ቁርአን ውስጥ እያለ ነው። ደምሳሽ ታውቂዋለሽ ሜይ ቢ እያስባለሁ። ፍቅር ሲዝምን የመሰረተ ሙሐመድ ራሱ የፍቅር ሲዝም እምነት ተከታይ ነው ይላል መጽሐፍ ውስጥ እነዛ ብሎ ጽፏል። እስኪ ሷሊህን አስገባው። አንዴ ሷሊህን አስገባው። ሷሊህ ማን ነው? ሷሊህ አህመድ የሚል አለ እዚህ ጋር። አንድ ቁጥር ጻፍሽ። እዚህ አንድ ቁጥር ጻፍ። ላይ የታየኛለም ክርስቲያን ካለ አስገባሽ። ያው እና አላህ ዲ ነው አላህ ነው። ኢንቫይት አድርጌዋለሁ። አላህም ግን ኢንቫይት አድርጌው። ኦልራይት ኢንቫይት ተደርጋል። እኔ ጋርም እያሳየኝ ነው። ግባ። ኤኒዌይስ እና እንደዛ ነው። ቃል ከድጃ ፍላወር እንደው ለምን ከሁሱ ጋራ ነይማር ይዘህ ለምን እንትን አትለንም? እንደው ነይማር እባክሽ ነይማር
6ኛ ክፍል ከአቆመ ጋር አታወዳድሩኝ። እኔ ከ6ኛ ክፍል ከፍ ያለ መስሎኝ ጠርቼው ቀጠሮ ነበረ። ወደ 17,000 ሰው እየጠበቀው ቤቱን ዘግቶ አልወያይም ብሎ የጠፋው የራሳችሁ ስታት ስለሆነ ሄዳችሁ በውስጥ ስጠይቂ አማክሪ። ከ16,000 ሰው በላይ ውይይት ቀጠሮ ላይ ቤቱን ዘግቶ አልወያይም ያለው የራሳችሁ ስታት ስለሆነ፣ አሁን ግን ብትጠይቂኝ 6ኛ ክፍል ያላለፈ ልጅ እንደ አዋቂ አድርጋችሁ መቁጠራችሁ የተሻሉ አሉ። እነሱን አንጧቸው። እዚህ ቲክቶክ ላይ ያሉት ሳይሆን አትሊስት በአቂዳ ጉዳይ ላይ የተሻሉ አሁን የመጡ አሉ ነው ማያቸው። እነሱ በአቂዳ ጉዳይ የተሻለ ናቸው። እነኞቹ ከመዋሸት ውጭ ከማጭበርበር ውጭ ምንም የሚያውቁት ነገር የለም። ፍራንክሊ ስፒኪንግ አሁን ላይ ባለው ሁኔታ ምንም የሚያውቁት ነገር የለም። ከመዋሸት በስተቀር ምንም የሚያውቁት የለም። ምንም ማለት ነው። ምንም የሚያውቁት ነገር የለም። የሚጠሩ ራሱ አይደለም መዋሸት ብቻ የሚችሉት መዋሸት ብቻ የሚያውቁት። ከዛ ውጭ ምንም የሚያውቁት ነገር የለም። ገና 6ኛ ክፍል ያላለፉ ከምር አርጊው ለማድረግ ራሱ ያስቸግራል። ስለ ትምህርቱ አይደለም እየጠየቅኩ ያለው። አንተ ወንድ ከሆንክ እሱ ጋር ቀረብ። ኢስላም እንደዚህ እንትን አይደለም። እዚህ ነይማ አይደለም። ወንድነቴን ማትፈታተኝ ሚስት አግብቼ በዚህ ጋር አራት ወንድ በዚህ ጋር 4 ሴቶችን ደርድሬ ያሳይሻለሁ። ወንድነቴን በሱ ነው ማሳይሽ። ሰምተሻል? ይዋን 8 ልጅ ለመውለድ ተዘጋጅተሽ ነይ። ወንድነቴን ላሳይ ማለት ነው። በዚህ ጋር 4 ወንዶች በዚህ ጋር 4 ሴቶች። ኤኒዌይስ አይበቃንም እናንተ? ይብቃን። ያው ሜቢ ወንድነት የ40 ሰው ጉልበት እንዳይሆን ብዬ አንተ ተው። ነይማ እንደዛ ልትረዳ ትችላለች። አንተ አፍ የሚጠሩ አይደሉም። ልንገርህ፣ እዚህ ቁጭ ብላችሁ ሰው ነው እያጭበረበራችሁ ናቸው። ነይማ ፕሊዝ፣ የራሳችሁ ስታቶች እኮ ይኸውልሽ፣ የጠራሽው ልጅ በጣም እየተሳሳተ ነው፣ በጣም እያጭበረበረ ነው ብለው ፕሊዝ፣ እኔ ክፉ አታናግሩኝ። ደጋግማችሁ የሶስት መጥራት አልፈልግም። ፕሊዝ፣ እየዋሸ እያጭበረበረ ነው። ነይማ የዛሬ አይደለም የዛሬ ዓመት የሰራው ስህተት ካለ ውሸት ካለ ማስረጃ አንቺና እኔ ቻሌንጅ አድርገኝ። ቁጭ ብለሽ ወሬ ለምን አሰማም? አንተ ወንድ ኮንክ ከሰሩኝ በቃ እኔ ላይ ውሸት ካገኛችሁ መረጃ አንጡ። ኦላይ ስላችኋለሁ። የራሳችሁ ኡስታዞች እያዋረዳቸው እዛው ግን ምንድነው ድራማ በየቀኑ ሚስቶቹን ስለሚያሰልም አይ ለድራማው ይሻለናል ከሌሎቹ ድራማ በደንብ እሱ ስለሚሰራ ይሻለናል ብሎ ያስቀመጡትን ልጅ እንደሚያውቃት ጥሩት። 6ኛ ክፍል ያላለፈኛ ጋር እንዴ! አረ ይደብራል። ተው። አሁን ባለው ቢያንስ የተሻሉ እውቀት ያላቸውን አንዷቸው። ሰው ያምነናል። እፎይን ያምነዋል። ሰው ኦዲየንስ ያምነዋል 100%። ሽሮኝ የምነግራችሁ እፎይን ያምነዋል ሰው። እዚህ 2700 ምናምን ሰው አሁን ቁጭ ብሎ አይደለም ክርስቲያኑ ሙስሊሙ ያምነኛል። ለምን ያምነኝ? ቻሌንጅ ላይ ስጠይቃለሁ ራሴን። አይደለም የዛሬ ዓመት የዋሸሁት እስልምና ላይ ካለ የቀጠፍኩባችሁ ካለ ማስረጃ አንጡ ብዬ ስለምል ማለት ነው። አያመጡም። እንደናንተ ኡስታዞች የምቀጥፍ ስላልሆንኩ ማለት ነው። መጽሐፍ ቅዱስ ላይ ይቀጥፋሉ። መጽሐፍ ቅዱስ ላይ ብቻ ሳይሆን የራሳቸው እስልምናው ላይ እንኳን ይዋሻሉ። ራሳችሁ ኡስታዞቹ ካሁን ሲጣሉ መረጃዎቻችሁን አወጡት። እየዋሹ ነው። ክርስቲያኖችን ለማሳመን ብለው ሐዲስ እየካዱ ነው። ቁርአን እየካዱ ነው። ቅዱስን የሚጠቅስ ክፍል አለ ወይ? አብ ወመንፈስ ቅዱስ ብላችሁ ታምናላችሁ? ያ አለው። ስለዚህ ምን ይላል? በአብ በወልድ በመንፈስ ቅዱስ እያጠመቃችሁ ደቀ መዝሙርቴ አድርጓቸው። ምን በማ በአብ በወልድ በመንፈስ ቅዱስ ሰው እኛ ልጅነት የምናገኘው እግዚአብሔር ልጅ ተብለን የምንጠራውም የምንጠመቀውም በአብ በወልድ በመንፈስ ቅዱስ ስም ነው። ስም ስልጣንን የሚያሳይ ነው። ኤሬስ ስለዚህ ሶስቱም አካላት ስሞች አሉ። አዎ ተጠቅሰዋል። በተመሳይ ግን ይህን ዩቱብ ፋላሲ እንስራ እና ሲነሱ ጋር ተውሂድ የሚል ቃል አለ እነሱ ጋር የለም። ቁርአን ውስጥ አለ ኖዌር። እሺ ተውሂድ በሶስት ይከፈላል እንደ እስልምና። ሱኒ ሙስሊሞች እንግዲህ በሶስት ከፍላችሁ ነው ተውሂድን ትማራላችሁ። ተውሂድ አልአስማእ ወሲፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ።
ሶስቱንም ተውሂድ ከቁርአን ማሳየት ይቻላል? አይቻልም። ከቁርአን አይደለም ከሐዲስ ማምጣት ይችላሉ? አይችሉም። የለም። ስለዚህ ተውሂድን በሶስት ከፍለው ግን ያምናሉ። መሰረት ነው ብለው ተውሂድ የሚል ቃል ቁርአን ውስጥ የለም። ተውሂድን በሶስት ከፍለው ይማራሉ፣ ያምናሉ፣ ግዴታም ነው። ከቁርአን ተውና ከሐዲስ የለም። ቢንጎ። ኤኒዌይስ ሌላኛው ማርያምን ያላቀበት ክፍል አለ ወይ? ሉቃስ ወንጌል ምዕራፍ 1 ቁጥር 26 አካባቢ ላይ ቼክታ እንዴ እንጨርስ ሁሴን የእሷን ጨርስ። ከዳዊት ወገን ለሆነች ዮሴፍ ለሚባል የታጨች ወደ አንዲት ድንግል ከእግዚአብሔር ዘንድ ተላከ። የድንግሊቱም ስም ማርያም ነበረ። መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ ምን ያለብሽ የሞላብሽ። ዘፍጥረት ምዕራፍ 3 ላይ ስትመለከች የሰው ልጅ አዳምና ሔዋን ልክ ዕፀ በለሷን ሲበሉ ጸጋቸው ተገፈፈ፣ ፍራቻ ያዛቸው፣ መንቀጥቀጥ፣ መጨነቅ፣ ችግር መጣባቸው። ማርያም ጋር ግን የመጣው ገብርኤል ሊያመሰግናት ከፍ ከፍ ያለች ስለሆነች እንዴት እንዳወደሳት መልአኩም ወደ እርሷ ገብቶ ደስ ይበልሽ፣ ጸጋ የሞላብሽ ወይ ጌታ ከአንቺ ጋር ነውና። እግዚአብሔር ከማን ጋር ነው? ከእሷ ጋር ነውና። አንቺ ከሴቶች መካከል የተባረክሽ ነሽ። ማንም እንደሷ የለም። ጸጋ የሞላባት ከሴቶች መካከል አንቺ የተባረክሽ ነሽ። ቁርአን ላይ ሱረቱ መርየም ላይ ሱረቱ መርየም ማለት 19ኛው ሱራ ከቁጥር 17 እስከ 18 ስትመለከቱ ወደ መርየም ጋር ሄደው ያስደነግጣታል፣ ወላ ያስፈራታል ማለት ነው። እንኳን እንደዚህ ሊያወድሳት ቀርቶ ፈርታ እኔ ከአንተ ባላ እጠበቃለሁ። ቀጥታ ሰው መስሎ ነው የመቀረባት። ሊደፍራት መስሏት ደንግጣት እንትን ትላለች ማለት ነው። ደንግጣት ሽሸዋለች። እዚህ ጋስ መጥቶ ሲያወድሳት፣ ሲያመሰግናት፣ ሲዘምርላት ነው የምናገኘው ማለት ነው። አንቺ ምንድነሽ ይላታል? ከሴቶች ሁሉ የተባረክሽ ጸጋን የሞላብሽ ነው ይላታል። ስለዚህ ከሴቶች ሁሉ የተባረከች ጸጋን የሞላባት እኛም እያልን እናመሰግናታለን ማለት ነው። የመልአኩን ምስጋና እናመሰግናታለን። ከፍ ስትል ደግሞ ኤልዛቤት ታመሰግናታለች። የኤልዛቤትንም ዘን ነው የሰላምታሽን ድምፅ በሰማሁ ጊዜ በማኅፀኔ አይምን የሚለውን ዝማሬ ክፍሉን ከፍ አድርገው ሜይ ቢ አንብበልኝ። ሶሪ በቃል ያልያዝኩትም ደግሞ አታስበሉኝ። ሪከርድ አድርጋችሁ ኤልዛቤትም የማርያምን ሰላምታ በሰማች ጊዜ ጽንሱ በማኅፀኗ ውስጥ ዘለለ። ኤልዛቤትም መንፈስ ቅዱስ ተሞላች። ምን አለች? በታላቅ ድምፅ ጮኻ እንዲህ አለች። እናንተ ሆን ብለህ ነው አይደለ? አልያዝኩትም ስላልኩኝ በታላቅ ድምፅ እንዲህ አለች፣ አንቺ ከሴቶች መካከል የተባረክሽ ነሽ፣ ማኅፀንሽ ፍሬ የተባረከ ነው፣ የጌታዬ እናት እያለች ማመሰግነን ጀመረች። ገብርኤል አስቀድሞ አንቺ ከሴቶች መካከል የተባረክሽ ነሽ አላት። ኤልዛቤት ያንን ዝማሬ ይዛ እሷ አመሰገነቻት። እኛም የኤልዛቤትን ፈለግ እንከተላለን እና ኤልዛቤት እናታችን እንደመሆኗ የተባረክሽ ብለን እናመሰግናታለን ማለት ነው። ኤኔስ ባክ አድርገው ወደ ቶፒኩ። ቃለ ሕይወት ያሰማልን። አይ ቲንክ ሳዲ ጥያቄሽ ተመለሰልሽ ይመስለኛል። አመሰግናለሁ። እና አንድ ደግሞ ልጨምር መጽሐፍ ቅዱስ ሁለት ጥያቄ ስለጠየቅሽ ከዛ ደግሞ እኛ ቶፒክ ስላለን ወይ ሌላ ጥያቄ ተጨማሪ ካለሽ ወደ መጨረሻ አካባቢ ትጠይቂያለሽ፣ ወደ 5:30 አካባቢ። አሁን ቶፒክ ቼንጅ ስለሚሆንብን የመጀመሪያው ቶፒካችን ላይ እንግባና የአላህ ቃል አንቺ ፍጡር ነው ብለሽ ታምኛለሽ? ታችን የአላህ ቃል ከአላህ የወረደ ቃል ስለሆነ እንዴት ፍጡር ሊሆን ይችላል? ቃል እኮ የሚወጣ ነገር ነው እንጂ የሚፈጠር ነገር አይደለም። ፍጡር እንደኛ ፍጡር አይደለም። ስለዚህ ፍጡር አይደለም ያላ ቃል። ፖዝ የሆናችሁ ተመለሱ። ቃል ፍጡር አይደለም። ኦራይት። ስለዚህ ከላይ የሚወርድ ስለሆነ ፍጡር አይደለም ያላ ቃል። ኦራይት። ወረደ ቃሉ ወረደ ሲባል
ልክ እንደዚህ እየታየ የሚወርድ ነገር አይደለም። ያው በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ሁሉም ነቢያቶች የየራሳቸው መጽሐፍ አላቸው አይደለ? ለነቢዩ መሐመድ ደግሞ ቁርአን ወረደ ሲባል ቃሉ ነው። ቃሉ ለእነሱ እንዴት ማለት የወረደው እንደዚህ ውርድ ብሎ ምናምን ነገር አይደለም እንጂ ቃሉ ሲወርድላቸው ልክ በመንፈስ ቅዱስ አይነት ነገር ነው የወረደው እንጂ እንደዚህ እንደ እንትን አይደለም። ወይም አላህ ወርዶ የሚናገረው መልአኩ ጅብሪል ነው ያመላለሰላቸው የነበረው። በዛም መልኩ ነው ቁርአን ወረደ የሚባለው እንጂ እንደዚህ ወርዶ ምናምን አይደለም። መጽሐፉ ወደ ምድር ችግር የለውም። እንስማማ። ስለዚህ በባሌም በቦሌም ቃሉ ፍጡር ነው ፍጡር አይደለም የሚለው ላይ ብቻ እንስማማ። ያ ቃሉ ፍጡር ነው ፍጡር አይደለም? ፍጡር አይደለም። ቴንኪው። ስለዚህ ኢሳ ፍጡር አይደለም ማለት ነው ያላ ቃል ስለሆነ ኢሳ ፍጡር ነው። ለምን ፍጡር ይሆናል? ያላ ቃል ፍጡር አይደለም ብለሽኛል እኮ ቅድም። ቃሉና ኢሳ ሰው ነው፣ ቁርአን ቃል ነው። ኢሳም ራሱ ቃሉ ነው ይላል። ኢሳ ያላ ቃል ነው ይላል። ከሌሎች ነቢያት ኢሳ ራሱ ኢሳን ያላ ቃል ነው ይለዋል። እንደዛ ሳይሆን ኢሳ የአላህ ቃል ነው ሲባል እኮ ስለ ኢሳ ሲናገር የኢሳን ታሪክ ሲነገር አሁን ቃል ነው እኮ ያ አይደለም? ቃል ነው ስለ ኢሳ ሲናገር አሁን አይደለም። ያላህ ቃል ነው። ያላህ ከተባለ ያላህ ማለት ፖሴሽን ነው የሚያሳያል። የከሌ ከተባለ ንብረትነት ነው የሚያሳየው። የኔ ብልሽ ንብረትነት ነው የሚያሳየው። ያላ ቃሉ ነው ተተባለ ውጪ ያላ ገንዘቡ ነው። ያላ ቃል ቁርአን ያላ ቃል ነው ስትይ የሚጠጋው ቁርአን ወደ አላህ ነው አይደለ? ሰው ወደ አላህ ነው የሚጠጋው። ቁርአን ወደ አላህ ስለሚጠጋ ፍጡር አይደለም ማለት። ስለዚህ ኢሳም ያላ ቃል ነው ስትይ የሚጠጋው ወደ ማን ይሆናል ማለት ነው? ወደ አላህ ኢሳ ፍጡር ነው። ኢሳ ፍጡር ነው እንጂ ቃል ሲባል ቁርአን ነው ስለ ቃል እንትን ነው። እሺ ክፍሉን እናንብበው። እሺ እንደዚህ ይላል፣ እናንተ የመጽሐፉ ሰዎች ሆይ በሃይማኖታችሁ ወሰንን አትለፉ፣ በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ ምዕራፉን ንገረኝ። ያው ምንድን ነው? ሴቶች ምዕራፍ ሶሪ የቱ ጋር ነበርኩኝ? በአላህም ላይ እውነትን እንጂ አትናገሩ። የመርየም ልጅ አልመሲ ኢሳ የአላህ መልእክተኛ ሎክ የአላህ መልእክተኛ ወደ መርየም የጣላት ውሽዝ አንድ ነገር ተጣለ ከተባለ ከመጣሉ በፊት ነበር ማለት ነው። ወደ መርየም የጣላት የሁን የምትለዋ በቅንፍ የገባች ነች። አረብኛው ላይ የሌለች ነች፣ ጭማሪ ነች አማርኛው ላይ። ስለዚህ ወደ መርየም የጣላት ቃሉም የምታሳየው አሁን ፖሴሽን ነው፣ ንብረትነት የምታሳይ ነች። የከሌ እንደማለት ነው። ቃሉም ከእርሱ የሆነ ከማ ማለት ነው ከአላህ ነው የሚሆነው። ከእርሱ የሆነ መንፈሱም ብቻ ነው። የማ መንፈስ? የአላህ ማለት ነው። ስለዚህ ኢሳ የማን ነው? የአላህ ከለም አላህ ነው ማለት ነው ኢሳ ራሱ። ይህንን በደንብ እንዲብራራልሽ በአዲስ አንድ የክፈትላት ሳይ ሙስሊም 193 ነው ቲንክ። ኦኬ እንደዚህ ይላል። አስምርበት የተወሰነ ፓርቱን። አረብኛውን ከቻልሽ አረብኛውን ትሄጅበታለሽ አንቺ። ኦኬ ይሄ ክፍሉ ምንድነው? እሱ የሚያወራው በቂያማ ቀን ነው። በደንብ ግልጽ ያደርገዋል። በቂያማ ቀን ምልጃን ስለማቅረብ ነው የሚያወራው ክፍሉ፣ ሙሉ ክፍሉ ሀዲሱ ማለት ነው። ከዛ ሰዎች ይሰበሰባሉ፣ ነቢያቶች ይመጣሉ። ከዛ ወደ አዳም ጋር ሄዱና አዳም አማልደን ሲሉት ኖ ከኔ ይልቅ እኔ በእኔ ምክንያት ነው ከገነት የተባረራችሁት፣ ኃጢአት ሰርቻለሁ። ከኔ ይልቅ ወደ ኢብራሂም ጋር ሂዱ። አንተ እኮ የአላህ መንፈስ እንትነ እፍ ብሎብሃል፣ በእጁ ሰርቶሃል፣ አማልደን ሲሉት ኖ ከኔ ይልቅ ኢብራሂም የአላህ ጓደኛ ነው፣ ወደ ኢብራሂም ሂዱ ይላቸዋል። ወደ ኖህ ሂዱ ይላቸዋል። ኖህ የመጀመሪያ ነቢይ ምናምን ይላቸዋል። ከኖህ ደግሞ ወደ ኢብራሂም ሂዱ ይላቸዋል። ኢብራሂም ደግሞ ወደ ሙሳ ይልካቸዋል። ሙሳ ጋር ሲመጡ አንተ ተውራትን በእጁ ጽፎ የሰጠህ ነህ፣ አማልደን ሲሉት ኖ ከኔ ይልቅ ወደ ኢሳ ሂዱ። ሎክ አሁን ላሳይሽ። ከየት ጀምረው መሰለሽ? ኦኬ
ዩ ቤተር ጎ ቱ ጂሰስ ዘ ስፒሪት ኦፍ አላህ ኤንድ ሂዝ ወርድ። ከኔ ይልቅ ወደ ኢሳ ሂዱ፣ እሱ የአላህ መንፈሱና ቃሉም ነው ይላቸዋል ማለት ነው ሙሴ ደግሞ። ስለዚህ ከሌሎቹ ነቢያቶች እየለየው ሲመጣ ሁሉም ኃጢአታቸውን ይናገራሉ። እዚህ ክፍል ውስጥ ይሄን ሐዲስ በደንብ ካወቅሽው አይዶ ነው ብቻ ታውቂዋለሽ አታውቂውም አላውቅም፣ ሁሉም ኃጢአት እንዳለባቸው ይናገራል። አንችልም የሚሉበት ምክንያት ኃጢአት እንዳለባቸው ይናገራሉ ሁሉም። ኢሳ ጋር ሲመጡ ግን ኢሳ ከሌሎቹ ነቢያት ለምንድን ነው የሚለየው? ኢብራሂም ለምሳሌ የአላህ ጓደኛ ተብሏል። ሙሳ ለምሳሌ ተውራት በእጁ ተጽፎ ተሰጥተዋል ተብሏል። አደም ለምሳሌ በእጁ የተሰራ ነው ተብሏል። የተለያዩ ናቸው እነኛ። አሁን ነቢያቶቹ የሚለያዩበት ነው። ኢሳ አልችልም የሚልበት ግን በኃጢአት ምክንያት አይደለም። እስቲ ወደ ሙሐመድ ሲሄድ ሙሐመድ ምንድን ነው መጪውም ያለፈውም ኃጢአት ስለተማረ አንተ አማልዳቸው ይባላል። ኢሳ ጋር ሲመጣ ከሌሎቹ ነቢያት ለምንድን ነው የተለየው? ያላ ቃሉና መንፈሱ ነው ብሎ ነው ያስቀመጠው። ሌሎቹ ኃጢአታቸውን ሲዘረዘር የኢሳ አንድ አልተጠቀሰም። ፕላስ ደግሞ ያላ ቃሉና መንፈሱ ነው የተባለው። ስለዚህ በዚህ አርጉመንት መሰረትም በራሱ ምንም ኃጢአት የሌለበት ነው የበላይ መሆን ያለበት። እንደገና ደግሞ ቃሉና መንፈሱ ብለው ደግሞ ከሌሎቹ ነቢያቶች ለይቶታል ማለት ነው። ፖይንቴን ካገኘሽኝ። እሺ ይሄንን ሐዲስ አዋቀዋለሁ፣ ግን ነቢዩ መሐመድ የመጨረሻ ነቢይ እንደመሆናቸው አሟላጅ ናቸው። ሁሉም ነቢያቶች ከዛም በፊት ወደ ኢሳም ሲሄዱ ወደ ኢብራሂምም ሲሄዱ እኔ አልችልም እያሉ ነቢያቶች እያስተላለፉ ነቢዩ መሐመድ ሰለላሁ ዐለይሂ ወሰለም ጋር ደርሰዋል። ነቢዩ መሐመድ አማላጅ ናቸው፣ እኛ ጋር ያማልዳሉ። ነቢዩ መሐመድ ናቸው እና አማላጅ ናቸው። እና እዚህ ጋር አሁን እኔ መጠየቅ እንፈልገው ወጣች ነው ወጣች። ጥያቄ አለኝ። ምንድን ነው? አንዴ ጉፋይ ሰላም ነው። እዚህ ጋር ሸምሴ ሉክ ጠይቃችሁ ሜይ ቢ ታይም ኮንሱም ያደርጋል እንጂ እዚህ ጋር በትንሣኤ ቀን በቂያማ ቀን ህዝቦች ነቢያቶችን አማልዱን ብለው ይመጣሉ። መጀመሪያ ወደ አደም ይመጣሉ፣ ከዛ ወደ ኢብራሂም ይመጣሉ፣ ከዛ ወደ ኑህ ይመጣሉ፣ ከዛ በኋላ ወደ ሙሳ ይመጣሉ። እነዚህ ሁላ ማማለድ የማይችሉበት ምክንያት ኃጢአት ስለሰሩ ነው። ሁሉም ጥፋታቸው ኃጢአታቸው የሰሩት ይታሰባቸውና እሱን ያስቡትና በሱ ምክንያት አልችልም፣ ስለዚህ ወደ ኢሳ ሂድ ብሎ ቀጥሎ ያለው ሙሳ ወደ ኢሳ እንዲሄዱ ይናገራል። ኢሳ ደግሞ የአላህ ቃልና መንፈስ ነው ብሎም እዚሁ ጋር ይናገራል። ነገር ግን ኢሳ ማማለድ የማይችልበት ምክንያት አልተጠቀሰም። ስለዚህ ስለ ኢሳ የተነገረው እዚህ ጋር ምንድነው? የአላህ ቃልና መንፈስ እንደሆነ ይሄ ቁርአን ይናገራል። ሙሐመድ ደግሞ ኃጢአት ያለፈውንም ኃጢአቱም የሚመጣውም ኃጢአቱ ስለሚሰረይለት ያማልዳችሁ ብሎ ለሙሐመድ ይበልጥ ኃጢአት እንዲሰራ ኦፕን ያደርግለታል፣ መንገድ ይከፍትለታል ማለት ነው። ያለፈውም ኃጢአት ተምሮለታል፣ የሚመጣውም ደግሞ ሊሰራቸው የሚችሉ ኃጢአቶች በሙሉ ይማሩለታል። ስለዛ እሱ ማማለድ ይችላል። እዚህ ጋር ሁሉም ስድስቱ የተጠቀሱት በሙሉ ኃጢአተኞች ናቸው። ኢሳ ግን ኃጢአት የለበትም። ስለዚህ ሊበልጥ የሚገባው ማን ነው? ኃጢአት የሰራ ነው ወይስ ያልሰራ? ሙሐመድ ከበፊትም ኃጢአት ይሰራ ነበር፣ ለሚመጣውም ደግሞ የሚሰራውን ኃጢአት ይቅር ይባልልሃል ብሎ ተናግሯል። ሱራ 42 ቁጥር 52 ላይም ይህን ስለሚናገር ማለት ነው። ያ በጣም የሚገርም ሁኔታ የትኛውም ነቢይ ያላ ቃሉ ነው አልተባለም ከኢሳ በስተቀር። ያላ ቃል ፍጡር አይደለም ይላሉ። የትኛውም ነቢይ ከኢሳ በስተቀር ያላ ቃል የተባለ የለም። ኢሳ ብቻ ነው የተባለው። አስገራሚ ነው። ከጽንሰቱ እስከ ሞቱ እርገቱ ወደ ራሱ ወሰደው ነው የሚለው። እስከዛ ድረስ ያለው የኢሳ ታሪክ ድራማቲክ ነው። ሙተሻቢያ የሚለው የወረደው ራሱ በዚህ ምክንያት ነው። ሱራ 3:7 ላይ ያለው በዚህ የቁርአን ክፍል ውስጥ ግልጽ የሆነም ግልጽ ያልሆነም አለ የሚለው በኢሳ ጉዳይ ነው የወረደው። ሲከራከሩ
ሙሐመድ መመለስ ስላልቻለ የአላህ መንፈስና ቃል ነው ትላለ። እንዴት ነው ፍጡር የሚሆነው? ሱራ 1785 ነው የከፈተው። እንዴት ነው ሲሉት ስለ መንፈስ ሲጠይቁት መንፈስ ምንድን ነው በራሱ የሚለውም ሲመጣ የሚሰጣቸው ምላሾችን እዩ። ቅድም እዛ ጋር ስለ ኢሳ ሲከራከሩት አትጠራጠር ተብያለሁ አለ። ኦልራይት ክርክሩ ሲጾፍ ምን አደረጉ? በቃ ልጆቻችሁን ሴቶቻችሁን እዛችሁንና እንረጋገም አላቸው። ይሄ መልስ አይሆንም። በጊዜው ለሱ ሰርቶ ሊሆን ይችላል። ከዛ በኋላ የሚመጣው ግን መልስ ይፈልጋል። እስቲል ከሩህም ይጠይቁሃል። ሩህ ከጌታዬ ነገር ነው ከእውቀትም ጥቂት እንጂ አልተሰጣችሁም በላቸው። ስለዚህ በሚጠይቁ ሰዓት እውቀት ጥቂት እንጂ አልተሰጣችሁም የሚለው ምላሽ አዋጭ አይደለም። ሩህ ማን ነው ምንድን ነው ተብለህ ስትጠየቅ ኤግዛክትሊ መመለስ ያስፈልጋል። ኢሳ የአላህ ሩህ ነው፣ ኢሳ የአላህ ከለም ነው፣ ኢሳ የአላህ ሩህ ነው ስትል ምን እያልክ ነው ተብለህ ስትጠየቅ አይ ከሩህም ይጠይቁሃል። እሱ እውቀት ጥቂት እንጂ ብዙ አልተሰጠም ተብያለሁ፣ አትከራከር ተብያለሁ። መልስ አይሆንም። ሱራ 7:3-7 ግልጽ የሆነም ግልጽ ያልሆነም አለ አላቸው። ከዛ በኋላ ዘጋው ማለት ነው። ግልጽ የሆነም ግልጽ ያልሆነም አለ፣ አትከራከር ተብያለሁ በዚህ ጉዳይ ላይ። ስለዚህ ግልጽ የሆነ አለ፣ እሱ የመጽሐፍቱ የእምነቱ መሰረቶች ናቸው። ግልጽ ያልሆነ ደግሞ እንደዚሁ ተመሳሳይ ነገሮች አሉ የሚያጠራጥሩ። የሚያጠራጥር መጽሐፍ ውስጥ ካለ የትኛው ነው ግልጽ የትኛው ነው የሚያጠራጥር? ኤግዛክትሊ እንዲህ ተብሎ ተለይቶ ካልተነገረ የኢሳ ጉዳይ አጠራጣሪ ከሆነ አይ ቃሉ እንደዚህ ነው ብለህ ኤግዛክት መናገር አትችልም። ሙሐመድ ራሱ ምን ስላለ ግልጽ ያልሆነ አለ ብሎ ራሱ መመለስ ስላልቻለው ማለት ነው። ራሱ መመለስ ስላልቻለው ደግሞም ያላህ ቃል ፍጡር አይደለም ከተባለ ነሰሰርሊ ሊሆን የሚችለው ምንድን ነው? ያላህ ባህሪ ነው የሚሆነው። ልክ እንደ ቁርአን ይሆናል ማለት ነው። ሱራ 9:6 ላይ ብቻ ነው ቁርአን ሲጀመር ቁርአን አይልም። አንድ ጥቅስ የለም ቁርአን ያላህ ቃል ነው የሚል ከቁርአን ውስጥ ቃል በቃል የለም ማንም ጥቅስ። በቁርአን ውስጥ ያለው ያላህ ቃል ተብሎ የተጠቀሰው ኢሳ ብቻ ነው። ኢማጂን ቁርአን ፍጡር አይደለም ብለው ያደነቁሩናል። ቃል በቃል ኤግዛክት ወርድ ፋላሲ እነሱ እንደሚጠቀሙት ቁርአን ያላህ ቃል ነው የሚል የለም። የሚጠቀሟት ሱራ 9:6 እና በቀራ ላይ ያለውን ነው። እሱ ደግሞ አይጠቅማቸው። ያላህን ቃል ይሰማ ዘንድ አስጠጋው የምትለዋ ማለት ነው። ኢየሱስ ፈጣሪ አለው። ኢየሱስ ፈጣሪ ያለው ወይ? ኦልራይት ቃሉ እንዳየኸው ያላህ ቃል ነው። ያላህ ቃል ፈጣሪ ያለው አይደለም። አሁን እየጠየቀው እኮ ነው። እኔን እንዳትጠይቀኝ ልጠይቅህ እንጂ ያላህ ቃል ፈጣሪ ያለው ወይ? ለእስልምና ኢሳ ራሱ ያላህ ቃል ከሆነ ያላህ ቃል ፈጣሪ ያለው ቃሉን አላህ ፈጥሮ ነው የሚናገርበት ወይንም ቃሉ ያላህ ቃል የተፈጠረ ነው? አይ አሁን እኔ የጠየቀውን ንገረኝ እንጂ። መልካም የኛን ከሆነ ልብበል የኛን ከሆነ ኢየሱስ ኦልራይት እሺ አዳም አምላክ ፈጣሪ አለው ወይ? እሺ አዳም የኛን ከሆነ የጠየቀው እሺ አምላካችን ቃል አለው ብለን እናምናለን። ሉክ በደንብ አስተውል። ቃል አለው። ያ ቃል ደግሞ አካላዊ ነው፣ መፍጠር የሚችል ነው ብለን እናምናለን። ስለዚህ ቃሉን ማን አመጣው? አንዳም ማን አመጣው ሳይሆን ቃሉ ራሱ አካላዊ ነው ብለን ነው የምናምነው። መልእክት አይደለም፣ የኛ ዝም ብሎ ዝርው ብትን አይደለም። ስለዚህ ቃሉ ራሱ አካላዊ ነው። ያ አካላዊ ቃል በስጋ ተገለጠ ብለን እናምናለን። በስጋ ተገለጠ። ልክ ቃል ስጋ ሲዋሃድ ጸጋና እውነትን ተሞልቶ በእኛ ሲያድር አዳም በስርዓት አስረዳን። አዳምጧ አይደለም አንዴ እሺ፣ አዳምጥ እሺ። ስጋውን አንተ ስጋው አዳምጣ እሺ። አዎ ስጋው ቅድመ ተዋህዶ የተፈጠረ ነው። ከማርያም የወሰደው ስጋ የተፈጠረ ነው። ዘመን የሚቆጠርለት ነው። ጊዜ የሚለካለት ነው።
ከተዋህዶ በኋላ ምንታይ ወይንን ስለማናጸድቅ የቃልን ገንዘብ ያደርጋል። አንድ የሚዩት አድርጋ አዳምጥ አይሻልም? ቃል ግን የተፈጠረ አይደለም። ቃል ምንድን ነው? ራሱ ፈጣሪ ነው። ቃል ፈጣሪ ነው ብለን ነው የምናምነው። ስለዚህ አንተ ጋም ስንመጣ ኢሳ ጋም ሲመጣ ተመሳሳይ ነው። ከማርያም ልብ በል ከሜሬም ሲወለድ ኢሳ ስጋ ይዞ ነው የወጣው። ግን ያ ኢሳ ስጋ ብቻ አይደለም፣ ያላ ቃል ነው። ያላ ቃል ደግሞ የተፈጠረ አይደለም። የኢሳ ስጋው ግን የተፈጠረ ነው። በደንብ አስተውል አለውኝ ክርስቲያን በደንብ አስተውል። ከመሬም የተወለደው ኢሳ አላህ ቃሉን ጣላት ወደ ሜሬም። ስለዚህ በስጋ ተገለጠ። ስለዚህ ኢሳ ምንድን ነው? ስግው ቃል ነው ማለት ነው። ስጋ የተዋሃደው ቃል ነው። ስጋ ብቻ አይደለም፣ ስጋው የተፈጠረ ነው። ስጋው የተገኘ ነው ከጊዜ በኋላ ማለት ነው፣ በጊዜ ውስጥ ማለት ነው። ቃሉ ግን ከሜሬም አይምን ከአላህ የተጣለ ነውና ቃሉ የተፈጠረ አይደለም። አስቀድሞም የነበረ ስጋውንም የፈጠረ ነው። የተሻለ ፈጣሪ ቃል አለ ማለት ነው አይደል? ምን ቆይ ብራዘር አቡኪ ቆይ እንትን አሁን ይሄ ኢየሱስ ፈጣሪ አለውን ያልኩ እኔ ያልኩትም በቀጥታ በለው እስኪ አይደለም ማለት ፈጣሪ እንዳለው ስለሚገልጽ እኮ ነው። መጽሐፍ ቅዱስ ላይ ራሱ ይገልጻል። እኔ ምን ብዬ ያስረዳው? እሺ እኔ ያስረዳው ገብቷል? ያንተ ያልከው እኮ ሰምቻለሁ። ምን ብዬ ነው? አንተ እኮ ቀጥታ መልስ እየመለስክልኝ አይደለም። ብዙ እያወራህ ነው፣ ሰምቻለሁ። ግዴታ ነው መረዳት አለብህ እኮ አንተ ቀጥታ እናንተ አሁን የምታምኑት ነገር ለምሳሌ ፈጣሪ የለውም ብላችሁ ካመናችሁ የለውም ትላለህ። ሁሴን አንተ የምታምነውንም እኮ እየነገርኩህ አለው ካልክ ደግሞ አለው በለኝ። ባይሩ አሁን የምጠይቅህ ነገር እዚህ እንትን ስለማይ ነው። አንተ እፎይ እኮ ምን በስጋ ምንድን ነው? ቆይ ምን ስጋ እያልክ እኮ እንትን አልክ። እኛን አስረዳን በስተቀር በደንብ ለመረዳት ስለማይ እኛ እኮ አሁን አንዴ ሁሴን አዳምጥ እሺ። እፎይ ወንድ ማለት አንዴ እፎይ እሺ አዳምጥ እሺ። ከኢየሱስ በፊት ቃል ነበር አይደል? እሺ ቀጥልሽ፣ ሐሳብን ጨርስ። ቃል ከየት መጣ? ማን አመጣው? እንዴት መጣ? ኦልራይት እሺ ጨረስክ? እኔ ነው ጨረስኩ፣ መልስልኝ። እሺ መልካም። በደንብ አስተውል። ያለው ቃል አካላዊ ነው። ቃል ፈጣሪ ነው። ራሱ ከየት መጣ ማን አመጣው የሚባል አይደለም። ቃል ፈጣሪ ነው አልክ፣ ፈጣሪ አለ ማለት ነው። አዳምጥ እሺ። ከኢየሱስ የተሻለ ሌላ ፈጣሪ አለ ማለት ነው። ፕሊስ አዳምጣ። ጠየቀኝ እንድመልስ ለምፈልገው እርግጠኛ ነው። ለመረዳት ነው ለመከራከር እንዴ? በጣም ያ ለመረዳት ከሆነ በደንብ አስተውል። በደንብ አስተውል። አምላካችን ቃል አለው ብለን እናምናለን። ያ ቃሉን ልጅ ብለን እንጠራዋለን፣ ወይንም ደግሞ የአብ የባህሪ ቃሉ ብለን እንጠራዋለን። ያ ቃል ፈጣሪ ነው ብለን ነው የምናምነው። እንደኔና እንዳንተ ድምፅ አይደለም። ስርዓት እያስረዳኝ አይደለም። አሁንም ምንም እየገባኝ አይደለም። በስርዓት አስረዳኝ። እያዳመጥክ አይደለም። ሜይ ቢ አንተ ላይ ባክፋየር ካደረኩት ይከብዳል። አላህ ቃል አለው ብለህ ነው የምታምነው። ያ ቃሉ ደግሞ ይፈጠር ነው ብለህ ነው የምታምነው። ሲፋቱ ነው ብለህ ነው የምታምነው። ቆይ ከኢየሱስ በፊት ቃል ነበር አይደል? እየረበሽክ ነው። እየሰማህ አይደል? ከኢየሱስ በፊት ቃል ነበር አይደል? መልስልኝ በስርዓት። እየሰማህ ኖ መልስልኝ። ላስወረደ ነው። ሶሪ። አዮ አየህ አይደል? ጥያቄውን በስርዓት መልስልኝ። ልሰማ አልቻልክማ። ከቁርአን በፊት ቃል አላህ ቃል መልስልኝ። ጥያቄውን በስርዓት ከቁርአን በፊት አላህ ቃል አለው። ኢየሱስ በፊት ቃል ነበረ ወይስ አልነበረም? ኢየሱስ ማለት ምን ማለት ነው? ፈጣሪ የምትሉት ነው። ኢየሱስ የእናንተ ፈጣሪ ነው አይደል? እኮ አዳምጥ እሺ። ኢየሱስ ማለት ስግው ቃል ስለሆነ ፕሊስ አዳምጥ እሺ። ኖ ስጎ ቃል ምናምን አትበል፣ ስጋ አትበለኝ። ፕሊስ አዳምጣ። አልተረዳህም እኮ እሺ። እኔ በቀላሉ እንደዚህ ብዬ ልጠይቅህ። ከቁርአን በፊት አላህ ቃል ነበር የለም? እንዴት መልሰዋለህ? እነሲ አብዱ መጀመሪያ የኔን ጥያቄ መልስልኝና ጠይቀኛለህ።
እንዴት ትመልሰዋለህ? እስኪ ይሄንን አስረዳኝ አንተ። ከቁርአን በፊት መጀመሪያ አንተ የኔን ጥያቄ መልስልኝ። ከቁርአን በፊት መጀመሪያ የኔን ጥያቄ መልስልኝ አንተ። እሺ ሚውታር ከኢየሱስ በፊት ቃል ነበር አልነበረም? አዳም እሺ፣ ይኸውልህ የጠየቅኩህ እኮ አንተን። ኖ አዳምጥ አይደለም። እሺ ጥያቄ መልስልኝ አንተም። ከቁርአን በፊት ያለ ቃል አለ የለም? ከኢየሱስ በፊት ቃል ነበር አልነበረም? ከቁርአን በፊት ቃል አለ ቃል አለ የለውም? ከኢየሱስ በፊት ቃል ነበር አልነበረም? እሺ ላስረዳ። አስቀምጥ ሚውታር። ኖ ላስረዳ አይደል? አዳምጥ። ለምሳሌ ከኢየሱስ በፊት ቃል ነበር አልነበረም? መልስልህ አልፈለክም። ስለዚህ ላስረዳ፣ በቀላሉ ላስረዳ። ጥያቄው ወደኛ ስታመጣው ኢየሱስ ስግው ቃል ነው። ስግው ቃል ማለት በስጋ የተገለጠ ቃል ማለት ነው። አዳምጥ አንዴ ሚውታር ፕሊዝ። በስጋ የተገለጠ ቃል ነው። ስለዚህ በስጋ የተገለጠ ቃል እንደመሆኑ ከኢየሱስ በፊት ከኢየሱስ በኋላ ብለህ የምከፍለው ነገር አይኖርም በኋላ ማለት ነው። እሱ ላይ ተረጋጋ። በስጋ ከመገለጡ በፊት ቃል ብቻ ነበረ ከሆነ ጥያቄ፣ አዎ ቃል ብቻ ነበረ፣ ስጋን ያልተዋሃደ። በደንብ ሚውት አድርግ ፕሊዝ፣ አዳምጥ ፕሊዝ። አሁንም እኮ ስጋ የምትለውን ተውና ዳይሬክት መልስልኝ ጥያቄን። አንድ ትዕግስት ብቻ የምታገስ የማታዳምጥ ከሆነ አወርድሃለሁ። ምክንያቱም ጠየቅኩህ እኮ ከቁርአን በፊት አላ ቃል አለው ወይ ብዬ ስጠይቅህ የለውም ካልከኝ፣ ስለዚህ ቁርአን እስከመጣበት ድረስ አላ ዲዳ ነው ብዬ መልስብሃለሁ። አንድ በል። አይ አለው ከቁርአን በፊት ካልከኝ ደግሞ ስለዚህ ቁርአንስ ብዬ ደግሞ ጠይቃለሁ። ቁርአን ያላ ቃል ነው አይደለም ብዬ ጠይቃለሁ። ያላ ቃል ከሆነ ስለዚህ በፊትና በኋላ ብለህ ለምን ትከፍላለህ ብዬ ጠይቃለሁ። ምክንያቱም ቁርአኑ ራሱ ያላ ቃል ስለሆነ ሁለቱም ስለማያስኬድ ነው። ቁርአን ያላ ቃል ከሆነ ከቁርአን በፊትና በኋላ ብዬ ለምን ክፍፍሉ አያዋጣህም ማለት ነው። ቁርአኑ ራሱ ያላህ ቃል ስለሆነ ያላህን ቃል ሁለት እያደረግኩበት ስለሆነ ማለት ነው። ተረጋጋ። ስለዚህ ስጋን ከመዋሃዱ በፊት ምን ነበረ? ቃል ብቻ ነበረ። ስጋ ያልተዋሃደ ስጋ ያልያዘ ቃል ብቻ ነበረ። ያ ቃል ብቻ የነበረው ግን በስጋ ተገለጠ። እመቤታችንን ቅድስት ድንግል ማርያምን ፈጠራት። ከዛስ ከእሷ ስጋና ደም ነፍስ ተካፍሎ በስጋ ተገለጠ። ኢየሱስ ተባለ። እሱ ስግው ቃል ይባላል። ስጋን የተዋሃደ ምን ቃል ማለት ነው። ቃል ግን ስጋንም የፈጠረ አስቀድሞ ያለ ስጋ የነበረ ሰማይና ምድርን የፈጠረ ስጋ ያልነበረው ከጊዜ በኋላ በስጋ አሁን በቃ ወደ ቶፒኩ መልሰው መደናቆር ነው የያዛችሁት። ክርስቲያን ፓራፍሬዝ አድርገው ማምለጥ የምታደርገው ጥረት ደስ ይላል በጣም። አይ እልህ ይዞሃል። አሁን አይደለም እኛን እኮ እያስረዳህ አይደለም። ወደ ቶፒኩ እያስረዳህ አይደለም። አፉይ ከስሩ እና ተማበቃ። አንደኛ ለማዳመጥ ፈቃደኛ አይደላችሁም ወይንም አላወቃችሁትም። የእናንተንም እሺ ጥያቄ ነበር። ሆነስትሊ አንደኛ የኛ መረዳት ጤናማ ነገር ነው። የምጠይቁትን ነገር ጠይቆ ለመረዳት ከሆነ ጤናማ ነው። ነገር ግን የልህ ዝም ብሎ ጩኸት ከሆነ አስቸጋሪ ነው፣ አስቸጋሪ ይሆናል ማለት ነው። ክርስቲያን ፓራፍሬዝ አድርገው አንዴ ተወፍቁ። ኦኬ እሺ፣ ቅድም ባለው ጥያቄ አለ ቢቢ አንዴ ባባ ነው አንዴ የአላህ ሩህ ምንድን ነው ቢቢ? የአላህ ሩህ ፍጡር ነው ወይስ ፍጡር አለ? አላህ ሩህ የለውም ሲጀመር። ሩህን የፈጠራት እሱ። ሩህ ማለት ነፍስ ማለት ነው። ሩህ ምንድን ነው? እስኪ ሩህ ማለት ነፍስ ማለት ነው። ሩህ ነፍስ ነው የሚል እስኪ ከቁርአን ማስረጃ ስጠኝ። ሩህ ነፍስ ነው እንዴ? ይሄ እኮ ምንም ቁርአን መክፈት አያስፈልግም። ከቁርአን ትራንስሌት አድርጎ አንዴ ሩህ ነፍስ ነው ብሎ አልመለሰም። ነብይ ራሱ ሩህ ምንድነው ተብሎ ሲጠየቅ ሩህ ነፍስ ነው ብሎ አልመለሰም። አላቅም ነው ያለው። አንተ ከየት አምጥተህ ነው ሩህ ነፍስ ነው ብለህ የመለስከው? ከቁርአን ማስረጃ ስጠኝ። የቱ ጋር ነው አላቅም ያለበትን አሳየኝ። ኦኬ አንተ ነፍስ ነው የሚለው ማስረጃ የለህም? አለኝ። ያው በሰዓቱ አሁን እጄ ላይ ስለሌለ ነው እንጂ አለ። ስጠኝ፣ ማስረጃውን ስጠኝ። ያ ይዛና ዝም ብሎ ወሬ አይደለም። በነገራችን ላይ ከድጃ
ወልጃለሽ። ያ እንግዲህ ሉክ የአላህ ቃልና የአላህ ቃል ቁርአን ማለት ነው የአላህ ቃል ነው ብለው ሙስሊሞች ያምናሉ። ምንም እንኳን ቁርአን ላይ የአላህ ቃል ቁርአን የአላህ ቃል ነው የሚል ባይኖርም ማለት ነው። ስለዚህ ይሄ የአላህ ቃል የሚባለው ፍጡር ነው ወይስ ፍጡር አይደለም ተብለው ሲጠየቁ ፍጡር አይደለም፣ ባህሪው ነው። የአላህ ባህሪው ነው፣ ሲፋቱ ነው። ከዘላለም ጀምሮ አላህ በነበረበት ሰዓት አብሮት ባህሪው የነበረ ነገር ነው እንጂ ፍጡር አይደለም ብለው ቁርአን ይናገራሉ። ሉክ ኢሳ ደግሞ እንዲሁ የአላህ ቃል ተብሎ ቁርአን ላይ አለ፣ ሐዲስ ላይ ተጠቅሷል። እንካ ቁርአንም ላይ መጠየቅ የፈለኩት አንድ ጥያቄ ነበር። ልወጣ ነበር ቢቢ አንዴ ክርስቲያን ሁላችሁም ይሰርጉ። ከሰው ጋር ተደርባችሁ አታውሩ። አንዴ ቆይ ተደርባችሁ አታውሩ። ኧረ ተደርባችሁ አታውሩ። ተረጋጉ አንዴ። ስለዚህ የአላህ ቃል የአላህ ባህሪ ከሆነ መመለሳችሁም ሙስሊሞች እናንተ ክርስቲያን በምሴ ሚውት አድርጋ አንተ አብዱ። ኧረ እባካችሁ አትደርቡ። አንድ ጥያቄ ነበረኝ። እስኪ አንዴ 2 ደቂቃ በምሴ የአላህ ቃል ፍጡር ነው ወይስ ፍጡር አይደለም? የአላህ ቃል አላህ ቁርአንን አወረደው እሱንም ለምንድን ነው ተብሎ ከተጠየቀ ይሰማላ። አላህ ቁርአንን አወረደው ለምንድን ነው ያወረደውም ከተባለ ኢላማው ለምንድን ነው ከተባለ ይሰማላ። ሰማላ እኔ ጋር ያቆራረጥ ነው መሰለኝ። ትሰማለህ? ቀጥል ይሰማል። አላህ ቁርአንን ያወረደው እኛ እንድንቀራበት እኛ እንድናውቅ ለዛ ነው እንጂ የሌላ ነገር አይደለም። ለኛ ለሙእሚናቶች ነው ያወረደው። ቁርአን ከየት መጣ ምናምን ለሚለው ጥያቄ አላህ ነው ያወረደው። ቁርአን ይሄንን አላውቅም። አይደለም ነው እኔ የዛን ጊዜ አልነበርኩም። እኔ የዛን ጊዜ አልነበርኩም። ደስ ይላል። ፍጡር ነው ፍጡር አይደለም። ቁርአን ማለት የሰማችሁ ነው አይደል? አዎ ትሰሚያለሽ። ቁርአን አላህ ያወረደው ሙእሚናቶች እንዲያነቡት ነው። ቁርአን ማለት የህይወታችን መመሪያ ነች። የህይወት መመሪያ አላህ ያወረደው የአላህ ቃል ነው። አራይ ቁርአን ያላህ ቃል ነው የሚል ቁርአን ውስጥ አለ። ቁርአን ያላህ ቃል ነው የሚል ቃል በቃል አለ። ቁርአን ማለት የህይወታችን መመሪያ ነች። መመሪያ ቁርአን እንደ ላይ ነው። ቁርአን ሰማ እያንዳንዱ እያንዳንድ እናደርጋትን እያንዳንድ ህይወታችን። ኦራይት ኦኬ። አንድ ጥያቄ ልጠይቅሽ። አንዴ ቆይ እኔን አስጨርሱኝ። አንዴ የዕለት ተዕለት እንዳለ እንትናችን ነው ብለሽናል። ቁርአን በቀን ውስጥ 5 ጊዜ ሰላት ትሰግዳላችሁ አይደለ? አዎ እንሰግዳለን። ኦኬ ስርዓቱ 5ቱም ተዘርዝረዋል። መቼ እንዴት ምን እንደሚባሉ በቁርአን ውስጥ አለ? የለም። ኦራይት ተውሂድ ግዴታችሁ ነው አይደለ? በተውሂድ ማመን ግዴታችን ነው። ተውሂድ የሚል ቃል በቃል ቁርአን ውስጥ አለ? ተውሂድ ማለት መጀመሪያ ምን ማለት እንደሆነ ቃሉ አልተረዳኸውም አንተ። ተውሂድ የሚል ተውሂድ ምንድን ነው ትርጉሙ? መጀመሪያ ዋነስ ማለት ነው፣ ወደ አንድ ማምጣት፣ አንድነት፣ ህብረት ማድረግ ምናምን እንደማለት ነው። ኤኒዌይስ ተውሂድ የሚል ቃል ቁርአን ውስጥ አለ? የለም። እሺ በቁርአን ውስጥ ሙሐመድ የት እንደተወለደ እናቱ ማን ትሁን አባቱ ማን እንደሆነ ይታወቃል? የለም። ኦራይት ቁርአንን ማን እንደጻፈው በቁርአን ውስጥ ተገልጿል? ይታወቃል? ቁርአን ጻፊ ማን እንደሆነ መጽሐፉን አይታወቅም። ሱረቱ መስድ
ምን ስለማን እንደሚያወራ ይታወቃል? አይታወቅም። ሱራ 17 ወደ ሩቁ መስጊድ ያስኬድ ነው ማንን እንደሆነ ይታወቃል? አይታወቅም። ቁርአን እኮ የአማርኛ ስድን ባብ አይደለም። የስድና ስድ አለመሆን ጉዳይ አይደለም። እንቀጥል። ኦራይት ጅብሪል 600 ምናምን ክንፍ አለው ብላችሁ ታምናላችሁ። ቁርአኑ ስንት ክንፍ እንዳለው ተገልጿል? አልተገለጸም። እሺ ጥቁሩን ድንጋይ ሄዳችሁ በቂያማ ቀን አፍና ምላስ ይዞ ይመጣል ብላችሁ ታምናላችሁ። በቁርአን ውስጥ ተገልጿል? አልተገለጸም። 7 ጊዜ ትዞሩታላችሁ፣ ድንጋይ ትወረውራላችሁ። በቁርአን ውስጥ ተገልጿል? አልተገለጸም። ኦራይት እንቀጥል። ቁርአን ግልጽ ነው ስላልሽ ማለት ነው። የመቃብር ቅጣት ታምናላችሁ? ትልቅ የመቃብር ቅጣት ጥንቃቄ የምታደርጉበት ነው። በቁርአን ውስጥ ተገልጿል? አልተገለጸም። እንቀጥል፣ እንጨምር። ቁርአን ጨምር እየሰማ ያዳምጥ። ቆይ እፎይ ቁርአን ኖ ይቀጥል ያውራ። ቁርአን ይታርቅ። ስለዚህ ቁርአን ፕሊስ ቁርአን ፕሊስ አትረብሿ። ቁርአን መቼ ተወረደ ይታወቃል? አይታወቅም። ስለዚህ ቁርአን ዝም ብሎ ብጭቅ ያለ ታሪክ ያዘ። ከዛ በኋላ በሐዲስ ትናንትና የመጡ መጽሐፍቶች ማአት ተጻፉና ያንን ተጠጋገነ ማለት ነው። ከዛ በአረብኛ የሆነ ነገር ያመጣሉ ኡስታዞቻችሁ፣ ይኸው ተመለሰ ይላሉ። ማያውቁ ሰዎችን ይደልሉበታል፣ ይሸውዱበታል። ስለ ቁርአን ስለ እስልምናችሁ መሰረታዊ አስተምሮ ግን ምንም አይነት ማስረጃ የለው። ምንም ማስረጃ ማለት ነው። ምንም ማስረጃ የሌለው አስተምሮ ነው። ስለዚህ ሁሉንም ጥያቄን እኔ መልስልሃለሁ፣ ግን አንድ ጥያቄ ልጠይቅህ። ነው እና ከፍል አድርጋ ሁሉንም ይመልስልኛል። አንተ የጠየኳቸውን ሁሉንም አይደለም፣ ልብ በል፣ ሁሉንም አልፈልግም እኔ። ሶስቱን ከመለስክ ሶስቱን አይደለም ሁለቱን ከመለስክ እኔ ንጽጽር ለዘላለም አቆማለሁ። ጥያቄ አንድ። በቅድሚያ ግን እኔ አንድ ጥያቄ ልጠይቅህ። አይ የት ነው የምሮጠው? ሁሉንም እመልሳለሁ ብለህ የለ እንዴ? በቅድሚያ እኔ ልጠይቅህ፣ ከዛ መልስልሃለሁ። እሺ ወለት አንተ አራዳነን። በቅድሚያ ልጠይቅህ፣ መልስልሃለሁ። ሚውት አትሰረኝ። አንተ አራዳነን የፋራ ነኝ። ሁሉንም አይደለም ሁለቱን አይደለም አንዱን ከመለስክ ነው ንጽጽር አቆማለሁ። ከሀያ እስከ ፐ ቁርአን አንብቤዋለሁኝ። ስለዚህ የምጠይቀውን አውቃለሁኝ። ኤኒዌይስ ፓራፍሬዝ አድርገው ክርስቲያን ቶፒኮ ከዲጃ አንድ ነገር ጥያቄ ነበረኝ ለኔ። ቆይ አንዴ ከዲጃ አንድ ነገር ልንገርሽ። እሺ ሱረቱ መሰድ የጨርት ምዕራፍ ማለት ነው። የአቡላ ብጆ የጠፉ ከሰሩ፣ እሱም እሷም ከሚስቱ ማለት ነው እንጨት ተሸካሚ ስትሆን ጋንም ትገባለች እያላችሁ ትቀራላችሁ። ምዕራፉ ይህንን የሚያወራው ሰዎቹ ከሞቱ 1400 ዓመት ሆናቸው። ኢሬሌቫንት የሆነ እሱን አንድ ምዕራፍ ትቀራላችሁ። ሰዎቹ ሞተዋል። ሱራ 33 ከቁጥር 50 እስከ 55 ያለው ክፍል ምንድነው የሚያወራው? ያመነች ሴት ነፍሷን እንኳን ለመሐመድ መስጠት ተፈለገች፣ የተፈቀደ ነው። የውሽሜችን ልጆች፣ የልጅ ልጆችን፣ የአክስትን ልጆችን ምናምን ማግባት ለአንተ ተፈቀደ። የነብዩ ቤት ካልተጠራችሁ በስተቀር ወደ ቤቱ እንዳመጡ፣ ከመጣችሁ ምግብ ከበላችሁ ወዲያውኑ ተበተኑ እያላችሁ ትቀራላችሁ። ነብዩ ከሞት 1400 ዓመት ሞላው። የነብዩ ቤት ሄደሽ አታቂም። ምግብ ለመቀላወጥም ቤቱ ቁጭ ብለሽ አታቂም። ግን ከቤቱ ውጡ ከበላችሁ በኋላ እያላችሁ ትቀራላችሁ። ተሞተ ቆይቷል። መሰረት የሆነው ግን አላህ ከአርሽ በላይ ነው ብላችሁ ታምናላችሁ። ከሌሊቱ 1/3 ይወርዳል ብላችሁ ታምናላችሁ። አንድ ጥቅስ የለም ቁርአን ላይ ከሌሊቱ 1/3 ወደ ታች ይወርዳል የሚል ቁርአን ውስጥ አንድ ጥቅስ የለም። ዶግማ የሆነው የአላህ አስተምሮ ከሌሊቱ 1/3 ወደ ታች ይመጣል የሚለው አንድ ጥቅስ ሳይኖር የሙሐመድ ቤት ውስጥ ሳትጠሩ እንዳትቀመጡ፣ ምግብ ከበላችሁ በኋላ ወዲያውኑ ተበተኑ የሚል ግን በየቀኑ ትቀራላችሁ። የሙሐመድን ሚስት ማግባት ለእናንተ የተፈቀደ አይደለም እያላችሁ በየቀኑ ትቀራላችሁ። በየቀኑ ማለት ነው። አላህን በቂያማ ቀን
አይምን የገነት እንዴት እንደምታዩት እንዴት እንደሆነ ምናምን ቁርአን ሐዲስ ላይ ቁርአን ላይ አልተገለጸም። ዚስ ማች ግን ከቤቱ ውጡ፣ ምግብ ከበላችሁ በኋላ ተበተኑ የሚል አለ። አትቀመጡ፣ ለወግ የምትጫወቱ ሆናችሁ አትቀመጡ። እቃ መዋስ ከፈለጋችሁ ሚስቶቹን ከመጋረጃ ኋላ እንጂ ፊት እንዳመጡ የሚል አለ። የነብዩ ሚስቶች ከሞቱ 1400 ዓመት አለፋቸው። ምንም አይጠቅም፣ እሱን ትቀሩታላችኋል። ምንም አይጠቅም ማለት ነው። ጣይህ የተጠላ ነው፣ ዘሩም የተቆረጠ ነው። ሱረት ከውሰር የወረደው ለምሳሌ መሐመድ ዘር የለውም ስላሉት ነው። ሰዎቹ ከሞቱ እንደዛ ያሉት ቆይተዋል። ሙሉ ምዕራፉን አሁን ትቀራላችሁ እናንተ። ምንም አይጠቅም ማለት ነው። ምንም ሬሌቫንት የሆነ መሰረታዊ ስላላ ጉዳይ ሲሆን ግን መልስ የለም። ተውሂድ በሶስት ይከፈላል። ተውሂድ አልአስማእ ወሲፋት፣ ተውሂድ አልሩቢያ፣ ተውሂድ አልኡሉሂያ ብለው ይከፍሉታል። ቁርአን ውስጥ አንድ ጥቅስ የለም ስለዚህ ጉዳይ የሚያወራ። ሚስትን በሚስት ቦታ መለወጥ ከፈለክ ለምትለወጠው ሴት ገንዘብ ስጣት፣ ሱራ 4:20 ላይ ማለት ነው። ሴቶች ማመጻቸው ምፈራቸውን በመኝታ ገስጻቸው፣ በመኝታ ተለያቸው፣ ምታቸው የሚል ግን አለ። ስላላ ግን የለም፣ ስለ ተውሂድ የለም። ሴትን ስለመምታትና ሚስት መለወጥ ግን ተጽፏል። ሴቶቻችሁ እርሻችሁ ናቸው፣ እርሻችሁን በፈለጋችሁበት ሁኔታ ድረሱ። እንዴት ማረስ እንዳለበት ሴት ተገልጿል። ነገር ግን በቁርአን ውስጥ ግን የመቃብር ቅጣት ይጠብቀናል ብለው ሽንት ከነካን እንኳን ጨርቃችንን በመቃብር ውስጥ በመዶሻ እንቀጠቀጣለን ብለው ያምናሉ። ግን አንድ ጥቅስ የለም ቁርአን ውስጥ። ሐጅ ለማድረግ ስንት ብር ከፍለው ካባ ደርሰው ይመጣሉ። በቂያማ ቀን ካባው ድንጋዩ ጥቁሩ ድንጋይ ማለት ነው ከገነት የወረደ ነው ብለው ያምናሉ። አንድ ጥቅስ የለም። አይንና ምላስ ይዞ ይመጣል የሚል ማለት ነው። እንደዛ ብለው ግን ያምናሉ። ይመሰክርና ሸፋ ይሆነናል ብለው ያምናሉ። አንድ ጥቅስ የለም። ሴት ልጅ እንዴት ማረስ ግን ተጠቅሷል። መሰረታዊ ነገሮች አንድ ጥቅስ የሉም። ስለዚህ አስቸጋሪ ነው። ቁርአን ደግፎ ያቆመው መቼ ነው? ትናንትና የመጡ ሰዎች የጻፉት ነው። ተረት ተረት ነው የምንለው ከምን አንጻር ነው? ብጥስ ብጥስ ያለ ታሪክ ይዟል። ከዛ በኋላ ትናንትና የመጡ ጥያቄ ሲጠየቁ የሆነ ጽሑፍ ይጽፋሉ። ጥያቄ ሲጠየቁ ነቢያችን ብሏል እያሉ ዝም ብለው ይጽፋሉ። ጽፈው ጠግነው አስቀመጡት ማለት ነው። እና አስቸጋሪ ነው። ይነስ ክርስቲያን ገጠር ጥያቄ ነበረኝ። እኔን ብታስተናግዱኝ አሪፍ ነበር። ምንድነው እሱ? እኔ አንድ ጥያቄ ያለኝ በክርስቲያኖች በኩል ነው። ከቶፒኩ ጋር እና ኢሳን ክርስቲያኖች የመርያምን ልጅ ኢሳን ክርስቲያኖች እንዳገነኑት ሁሉ አታግኑኝ፣ እኔ የፈጣሪ ቅን አገልጋይ ነኝ ብለዋል። መሐመድ ነው ያለው። ታማኝ መልእክተኛ ስለሆንኩኝ በዚህ ልክ ብቻ ጥሩኝ ብለዋል። ቅን አገልጋይ ነኝ ብለዋል። ይህን ነገር እናንተ እንዴት ነው አሁን? ያ እሱ እኮ እኛን የሚመለከት አይደለም። መሐመድ እንደዛ ማለቱ ኢሳን አልኩት። ኢሳ ነው እንደዛ ያለው። ኢሳ ነው ቀድሞ የመጣው? መሐመድ ነው ቀድሞ የመጣው? ማን ነው ቀድሞ የተወለደው? ነው እኔ ፖይንቱን ያላገኘሁት። አይ ልክ አይደለም እሱ። ትክክል እኮ አይደለም ሸምሴ። መሐመድ እኮ ነው እንደዛ ያለው። መሐመድ እኮ ከኢሳ በኋላ የመጣ ነው። እፎይ አንድ ጥያቄ ልጠይቅህ። ቆይ ሸምሴ ይጨርስ። ሸምሴ ሚዩት ነህ እያወራ ከሆነ። እሺ አልገባኝም ጥያቄ። ሜይ ቢ ግልጽ አድርግልኝ። ክርስቲያኖች የመርየምን ልጅ ኢሳን እንዳገነኑት ሁሉ አታግኑኝ፣ እኔ የፈጣሪ ቅን አገልጋይ ነኝ፣ ታማኝ መልእክተኛ ስለሆንኩኝ በዚህ መልክ ብቻ ጥሩኝ ብለዋል።
ኢሳ ለማን ነው እንደዛ ያለው? እሱን ለሚከተሉ ሰዎች ፈጣሪ እንደላከውና የፈጣሪን ቅን አገልጋይ እንደሆነ ነው አሁን እዚህ ጋር የሚያስረዳው። የቱ ጋር ነው እንደዛ ያለው? እንደዛ ብለዋል። አስፈላጊም ከሆነ አላለም። ላሳይክም ይችላል። ትንሽ ደቂቃ ሊሰጥን ትችላለህ እንጂ አላለም። ደቂቃ ሳይሆን 1 ዓመት ታገሳለሁ ብለዋል። 1 ዓመት አይደለም 1000 ዓመት ከኖርን ታገሳለሁ። አታመጣውም? ካመጣውስ? እሺ ካመጣው ለዘላለም እኔ ንጽጽር አቆማለሁ። እስከምሞት ድረስ በጭንቅላቴ ተተክዬ እቀራለሁ። ኢሳ እንደዛ አለበትን እሺ እሱን እስከማመጣው ድረስ የፈለከው ጊዜ ታገሳለህ። አታመጣም። እሱ መስጊድ ላይ የሚነግሯችሁ ተረት ተረት ነው። ክርስቲያን ፓራፍሬዝ አድርገው። አይ መስጊድ ላይ ሲሆን አለ ችግር የለውም። ይሄ ነገር እንዴት እንደዛ ሊሆን ይችላል? አንተ አታለም ነው ወይስ አጠቃላይ መጽሐፍ ቅዱስ ላይ ብቻ ነው የሌለው? አሁን እናንተ የለም የምትሉት ምን ላይ ነው? ሸምሴ ተው፣ ቆይ አንድ ጥያቄ ልጠይቀው። እኔ እፎይን አይደለም መጽሐፍ ቅዱስ ላይ ቁርአን ላይ የለም። እሺ እፎይ፣ እኔ አንድ ጥያቄ ልጠይቅ አንተን። ቀጥል። እሺ ከኢየሱስ በፊት ቃል ነበረ አልነበረም? ኢየሱስ በቃል በስጋ የተገለጠ አምላክ ነው። ኖ ዳይሬክት ቀጥታ መልስልኝ። ከኢየሱስ በፊት ቃል ነበረ አልነበረም? ኢየሱስ ማለት ምን ማለት ነው? ኢየሱስ የእናንተ ፈጣሪ ማለት ነው አይደል? ኢየሱስ ማለት ምን ማለት ነው? እኛ ምን ብለን ነው ኢየሱስ የእናንተ ፈጣሪ ነው አይደል? ኢየሱስ እኮ ኢየሱስ ማለት ምን ብለን ነው የምናምነው? ኢየሱስ ፈጣሪያችን ነው ብላችሁ ነው የምታምኑት እናንተ። ስለዚህ ኢየሱስ ስንለኛ ስግው ቃል እያልን ነው። ስግው ቃል ማለት ኖ ስግው ቃል ተው። ጥያቄ ዳይሬክት መልስልኝ። ከሱ በፊት ቃል ነበረ አልነበረም ነው ጥያቄ። ተዋት በል ቆይ ተው የሚለውን አቁመው። ስለዚህ መረጃ ካለ ሜቢ እንትና መረጃ ሚውት እንዳታስረኝ። ጥያቄ መልስልኝ። ከሱ በፊት ቃል ነበረ አልነበረም? ፕሊስ ቆይ አንዴ መረጃ ስለከፈተ እሱን እናንብብ። ለምን ሚውት ታስረኛለህ? ለምን አትመልስልኝ? አንዴ መረጃ እናንብብ። እንዴ እንትና ስላመጣ ነው። ጥያቄ መልስልኝ። መረጃውን ተውና ኢየሱስ ሜዲ በቃ ምንም አይሰማ ከሰሩት በቃ ያኔስ አንብበው እንትና ወንድማችን ያው አንብበው ያላ መልእክተኛ ስለሌላ ምናምን። እሺ ክርስቲያኖች የመርየምን ልጅ ኢሳ ቅድም ብዬ ነበር ባይዘይ ኢሳ እሺ እንዳደረጉት ሁሉ አታድርጉኝ። እንዳገነኑት ሁሉ አታግንኑኝ። ይህንን የተናገረው ማን ነው ወንድማችን? ሸምሴ ማን ነው? ይህን የተናገረው ማን ነው? ማን ይመስልሃል አንተ? ይመስላል ሳይሆን አንተ ራስህ ንገረኝ። ኢሳ ነው ይህንን የተናገረው? ኖ አትዝጋው፣ ማይኩን ክፈተው። ኢሳ ነው የተናገረው ጭራሽ። አሁንም ቆይ እናንብበው ሙሉ። ኢሳ አይደለም የተናገረው፣ ቅድም ብያለሁ። መሐመድ ነው እንጂ ኢሳ አልተናገረም ብያለሁ። ክፈተው አንዴ ጨርሼ ላንብበው። ኢሳማ ከሆነ ራሱን እኔ ብሎ ነበር መናገር ያለበት። ይሄ እኮ ሰር ፐርሰን እየጠቆመ እኮ ነው እየተናገረ ያለው። ኤኒዌይስ በደንብ አስተውል። አሁንም እኮ እኔን ኢሳን ክፈተው። አሁንም እኮ እያለ ያለው ኢሳን እኔን ነው ብሎ አሁን እያለ ያለው አይደለም። ኢሳ አይደለም እየተናገረ ያለው። ሐዲስ ማለት ምን ማለት ነው ወንድማችን ሸምሴ? እያለ ያለው ሐዲስ ማለት ኢሳ እንዳገነኑት ሁሉ ክርስቲያኖች የመርየምን ልጅ ኢሳን እንዳገነኑት አንዴ ክፈተው። እሺ ክፈተው በቃ። ሐዲስ በባህሪው የሙሐመድ ንግግር ማለት ነው። ሐዲስ ራሱ
አንዴ ክፈተው አዲሱን እሰማለሁ ነው እሰማለሁ ነው እሰማለሁ ወይ ምንድን ነው የምትይው ቃል? ይሄ ነገር እንዴት ነው ኢሳ ነው የሚተናገረው ብለሽ ታምኛለሽ አንቺ? ሙሐመድ ናቸው ኢሳ እንዴት ተናገረ የሚናገሩት። እዚህ እንደምታነበው ረሱል ሰለላሁ ዐለይሂ ወሰለም ብሎ አስቀምጦልሃል። ከመጀመሪያው ያላህ መልእክተኛ ይክፈተውና እንደገና አንብበው እና ሙሐመድ ነው የተናገረው ይሄን ነገር። ሸምሴ አንዴ ክፈተው። ሸምሴ አለ ገብተዋል ወይ? ተረድተዋል? ሀሳቡ ገብተዋል? ሙሐመድ ነው እየተናገረ ያለው። ኢሳን ክርስቲያኖች አግነውታል፣ እኔን አታግንኑኝ እያለ ያለው ሙሐመድ ነው እንጂ ኢሳ አይደለም። ቀደም የመጀመሪያ ያልኩህ ማለት ነው። እኔ አገኘኝ። እሺ ቀጥል። ያ እንደዛ ነው። ስለዚህ ፖይንት ብዙም አልገባኝም። ስለዚህ ጥያቄ የተመለሰ ይመስለኛል። እንደዛ ነው። ስለማውቀው ነው ክፍሉን። ምክንያቱም ኢሳ የሚመጣው መቼ ነው? ከሙሐመድ በኋላ ነው። የእስልምና አስተምሮ የሚመጣው ከሙሐመድ በኋላ ስለሆነ 7ኛው ሴንቸሪ ላይ ስለሚመጣ ማለት ነው። አስቀድሞ እስልምና የሚባል ሃይማኖትም የለም። በሌለበት ላይ ደግሞ አስቀድሞ ኢሳ ተናገረ ብለህ ብትል ፌክ ነው። የእስልምና ሃይማኖት የነበረው መቼ ነው? ነብዩ ከመጣ በኋላ መሐመድ ከመጣ በኋላ ነብይህ ማለት ነው። መሐመድ ከመጣ በኋላ። እሺ ለዚህኛው ማስረጃ አለክ ለአንተ? ማስረጃ መሐመድ ነው ራሱ። ከዛ በፊት ነቢያችን ሰለላሁ ዐለይሂ ወሰለም ሳይመጡ በፊት የእስልምና አስተምሮ የለም ብለህ ነው የምታምነው አንተ? በሚገባ አለ ካልክ ክሌም ፖዘቲቭ ክሌመሩ መረጃ ማምጣት ግዴታ አለበት ማለት ነው። አይ አሁን የለም ስላልከኝ አለ የሚለውን ማስረጃ አንተ ብታመጣልኝ የተሻለ ነው። እኔ አለ ብዬ አላምንማ። የሌለን ነገር ሎክ አለ ብዬ ከምሲ እኔ የለም ብዬ ስለማምን መረጃን ያልጠየቅም። ምክንያቱም ከሙሐመድ በፊት እስላም የሚባል ከና አይታወቅም በዓለም ላይ የለም ብዬ ነው ማምነው። ኖ አለ ካልክ ግን ሸምሴ እኔ እነግርሃለሁ፣ ለዘላለም ንጽጽር አቆማለሁ። እስክሞት ድረስ በጭንቅላት የተዘዝቄ ይቅርታ ጠይቃችኋለሁ። ብዙ መረጃ ያለ የምጠይቅህ አንድ መረጃ አንዲት ብቻ ከሙሐመድ መወለድ በፊት አይደለም ከመወለዱ ተወልዶ እንኳን ከ40 ዓመቱ በፊት አንድ መረጃ ብቻ ሙስሊም የሚባል ሃይማኖት አለ የሚል አንዲት መረጃ ብቻ ካመጣ የፈለከው አደባባይ ላይ ልብሴን አውልቄ ተዘዝቄ እሞታለሁ። ይቅርታ አንዲት መዘግዘቅም የለብህም። ካመንክ ያው ታምናለህ። አታመጡም። ብዙ አይደለም እኮ የምጠይቀው እስልምና የሚባል ሃይማኖት አለ የሚል አንዲት መረጃ ብቻ አንዲት ነው ያልኩት። በዓለማችን ላይ ዓለም ህዝብ ሁሉ ሙስሊም ነው፣ ነቢያት ሁሉ 124,000 ነቢያቶች ሁሉ ሙስሊም ነበሩ የሚል መፈክር ስላለ 124,000 ነቢይ ካለ አትሊስት አንዲት መስመር አንዲት አርኪኦሎጂካል ኤቪደንስ አጠፋም። ስለዚህ አንዲት መስመር ከነበር ማለት ነው እስልምና ከሙሐመድ መወለድ በፊት አይደለም፣ መወለድ ብቻ አይደለም እላችሁ ተወልዶ ራሱ እስከ 39 ዓመቱ ድረስ ባለው ጊዜ ውስጥ እስልምና የሚባል ሃይማኖት አንዲት መስመር አታመጡ። አንዲት መስመር መቼም አይመጣም። ይሄን እኔ አመጣልሃለሁኝ። እኔ በቃ አምጣው ሸምሱ። አንተና በቃ ያልኩህን ቃሌን ልብሴን አውልቄ የፈለጋችሁት አደባባይ ላይ በጭንቅላት የተዘዝቀ ነፍሴ ትወጣለች ካመጣችሁ እንደዛ። በቃ ይሄ ሐዲስ ለኔ ስላለኝ አመጣልሃለሁ። አሁን እዚህ የለም። ሁለተኛ ደግሞ የምጠይቅህ ዋና እኔ ጥያቄ አለኝ ብዬ ገባሁ። ከምሴ አቤት። ከመጀመሪያው የምታመጣው መልስ ላፈርስባ። ይሄ ሐዲስ አለኝ አልክ። ሐዲስ ማለት የነብዩ ንግግር ነው አይደለ? ይሰማሃል? ቆይ አንዴ እኔን አስጨርሰኝ። አንዴ እንዳስጨርሰህ እነዳላለሁ። ሐዲሱን አልከኝ። ሐዲስ ማለት የነብዩ ሱና ወይንም ንግግር ነው አይደለ? ሐዲስ ውስጥ ያሉት ነብዩ የራሳቸው ንግግር
የነብይ ንግግርና የሳባዎቹ ንግግር ነው። እሺ ነው አይደለ? አንድ ጥያቄ ልጠይቅህ። አንዴ ከልጃ ሸምሴ ጨርስ። ሐዲስ ማለት እናንተ መጽሐፍ ቅዱስ ላይ ቆይ አንዴ ሸምሴ እንግባባ አንዴ። ጥሩ ጸባይም ስላለ እሺ። ሐዲስ ማለት የነብዩ አስተምሮቶችን የያዘ ንግግር ነው አይደል? መጽሐፍ ጽሑፍ ነው አይደለም? የነብዩ ንግግር ናቸው አይደል? የፈጣሪ ምንም የአላህን ምንም ሳያካትት ያካት ያላህንም ግን በነብዩ የመጣ ማለት ቁርአን በነብዩ የተነገረ ማለት ነው አይደለ? በመሐመድ ሸምሴ ሰማል ሸምሴ ሉክ ሐዲስ ማለት የነብዩ ንግግር ነው። ነብዩ ያስተማራቸው ናቸው። የጠየቅነው መረጃ ምንድን ነው? ከመሐመድ ነቢይ ከመሆኑ 1 ዓመት እንኳን ቀደም ብሎ እስልምና የሚባል ሃይማኖት እከሌ ሰመድ የሚባለው ነቢይ ሙስሊም የሚባል ሃይማኖት ተከታይ ነው የሚል አንዲት መረጃ ነው የጠየቅነው። አንዲት አይመጣም፣ የለም። ከሐዲስ ቃሉን ግን ከነብዩ ንግግር ማለት ነው። which is ነብዩ ነብይ ከሆነ በኋላ ፖዚቲቭ ክሌም ያደረጋቸው ማለት ነው። ከሌ የሚባለው ነብይ ነው። ከሌ የሚባለው አሁን ደምሳሽ እንዳደረገው ማለት ነው። መጣና አሁን ደምሳሽ ምን አለ? መሐመድም የፍቅር ሲዝም ተከታይ ነው። ኢሳም ፍቅር ሲዝም ተከታይ ነው። ሙሳም የፍቅር ሲዝም እምነት ተከታይ ነው። ኢብራሂምም የፍቅር ሲዝም እምነት ተከታይ ነው አለ። አይደለም ስትሉት ይኸው ብሎ ማስረጃ ከምን ውስጥ ያመጣላቸዋል? ከራሱ መጽሐፍ ውስጥ። ይሄ ማንተ የጻፍከው ነው። እኔ ከራሴ አልናገርም አምላኬ ነግሮኝ ነው እንጂ ይላል። ነው አንተ ውሸትህን ነው ስትል መገለጫ ያመጣል። ምን የሚል ውሸታም ነው ያሉ ሰዎች ውሸታም ናቸው የሚል መገለጫ ያመጣና ይኸው እናንተ ናችሁ ውሸታም ብሏል አምላኬ። ልክ መሐመድ እናደረገው ማለት ነው። ደምሳሽ ያለው እውነት ለመሆን ምን ሆን አለበት? ከደምሳሽ ቀደም ብሎ መሐመድ የደምሳሽን እምነት ይከተላሉ የሚል ማስረጃ ማምጣት ግድ ይለዋል ማለት ነው። ከሌለ ግን ፎልስ ይሆናል ኤቭሪቲንግ። ከድጃ ውዴ እንዴት ነሽ? ገብቶሻል አንቺ? አንድ ጥያቄ ልጠይቅህ። ጠየቅሽ ጨረሽ። አንድ ጥያቄ ልጠይቅህ ስትይ ራሱ ጥያቄ ነው። ተበላሽ። ከፈቀድኩልሽም ጠየቅሽ ማለት ነው፣ ጨረሹ። ከከለከልኩሽም ጨረሽ ማለት ነው። አንድ ጥያቄ ልጠይቅ የሚለው ራሱ ጥያቄ ስለሆነ ክርስትና እናንተ ልጅ ከተወለደ በኋላ ከ40 ቀን በኋላ ክርስትና የሚነሳው ለምንድን ነው? ልጁ ሙስሊም ሆኖ ስለሚፈጠር መሰለኝ። ማን ያለሽ? እና ለምንድን ነው ክርስትና ብላችሁ ክርስትና የሚነሳው? ይሄን አስረዳኝ። ይሄ መረዳት ፈልጋለሁ። ማለት ይሄን ያልኩበት ምክንያት ከሙስሊሞች ከነቢያችን ሰለላሁ ዐለይሂ ወሰለም ከሳቸው በኋላ ከዛ በኋላ ነው እስልምና የመጣው ባልከው ምክንያት ነው። እና ይህን መልስ መልስልኝ። ኦልራይት። እስልምና ቆሻሻ ነው ብለሽ ታምኛለሽ? ማለት ቆሻሻ ነው ብለሽ ታምኛለሽ? ጥያቄ ነው። ትንሽ የከበደኝ ነው ከአንተ ጋር ማውራቱ እራሱ ማለት ነው። ለምን እንደጠየኩሽ ታውቂያለሽ? ሰው ሙስሊም ሆነው ከዛ በኋላ በውሃ ነው የምታስለቅቋቸው የሚል አይነት አስተምሮ ስላለ ማለት ነው። እኛ ምን እናምናለን? በውሃ የሚለቅ ቆሻሻ ነው ብለን ነው ምናምን። እኔ የጠየኩህን ጥያቄ ብቻ መልስልኝ። ማለት እኔ ከአንተ ጋር ማውራቱ እራሱ በጣም የከበደኝና የቀፈፈኝ ነው በጣም ማለት ነው። ብቻ እችን ጥያቄ ግን እንድጠይቀኝ ይህን ጥያቄ ብቻ መልስልኝ። ለምንድን ነው ክርስትና የሚነሳው ህፃን ልጅ? ይህን ጥያቄ ብቻ መልስልኝ። ማለት እስልምና አሁን ነው የመጣው ባልከው ማለት ነው። እኔ እስካሁን ሆነ ዝም ያልኩት እራሱ አሁን አዳምጪ እሺ። ኤሬስ ለራ የምንጠመቀው ከእስልምና ወደ ክርስትና ለማምጣት ነው። እንደዛ ከሆነ ይሄን መልስ ስጠኝ። ቀፎኝ ነው ዝም ያልኩ። ማለት የሆነ ማስረጃ ሰው እኮ ከሚያውቅ ሰው ጋር ነው ማውራት የሚችለው። ለዛ ነው ዝም ያልኩት። ይሄን ምላሽ ስጠኝ እስኪ
ከድጃ ይሄን ብቻ መልስልኝ። ከድጃ ተቆጣች። ከድጃ ወላሂ በጣም የቀፈፈኝ የምታወራው ሁላ ውሸት ቀፎኛል። ይሄን ተረጋጊ በቃ። የመሐመድ የመጀመሪያ ሚስቱ ከድጃ ትባላለች። እሱ በ25 ዓመቱ እሷ በ40 ዓመት ነው ያገባት። ድሃም ሆነህ አገኘንህ አከበርንህም ሱራ 93:8 ላይ በከድጃ ገንዘብ ነው የመሐመድ የከበረው። ጤነኛ ሰው ጋር ነው ማውራት የሚችለው። እኔ ከብዶ ነው ያደረገችው ከድጃ ነች። ተረጋጊ ቆይ። ኤኒዌይስ እኛ የምንጠመቀው ለምንድን ነው? እግዚአብሔርን ጸጋ ለማግኘት ነው የምንጠመቀው። አንድም እግዚአብሔርን ጸጋ ለማግኘት ነው። ፕሊስ አሁን አዳምጪ። ሚት አድርጊያት እስኪ ጎበዝ፣ ሚት አድርጊያት ጎበዝ። ስለዚህ የእግዚአብሔርን ጸጋ ለማግኘት የእግዚአብሔርን ልጅነት ለማግኘት ኃጢአታችን እንዲሰረይ እንጠመቃለን። ሐዋርያት ሥራ ምዕራፍ 2 ቁጥር 37 ጀምሮ ያመኑትን ጴጥሮስ ምን ይላቸዋል? እነሆ ንስሐ ግቡ፣ በጌታችን በኢየሱስ ክርስቶስ ስም ተጠመቁ፣ ኃጢአታችሁ እንዲሰረይ ይላቸዋል። ስለዚህ አንድ ሰው አምኖ ሲጠመቅ ይድናል፣ ዘላለማዊ ሕይወትን ያገኛል ብለን እናምናለን። ማርቆስ 16:16 እንደሚናገረው ማለት ነው። ሞቱን በሚመስል ከእርሱ ጋር ከሞትን ትንሣኤውን በሚመስል ትንሣኤ ደግሞ ከእርሱ ጋር እንነሳለን። ሮሜ 6 ከቁጥር 2-6 እንደሚናገረው ማለት ነው። ሰው ዳግም ሊወለድ እንደሚያስፈልግ ዮሐንስ ወንጌል ምዕራፍ 3 ላይ ከቁጥር 3-6 አካባቢ ከቁጥር 1 ጀምሮ ለኒቆዲሞስ ባስተማረው መሰረት ስለነገረን የጌታችንን ቃል እናከብራለን እና እንጠመቃለን። ኦራይት ይህንን እንተገብራለን ማለት ነው። ይህንን እንተገብራለን። ልጆችስ ህፃናትስ በእግዚአብሔር ዘንድ 80 ዓመትም ሁኚ 60 ዓመትም ሁኚ 50 ዓመትም ሁኚ 10 ዓመትም ሁኚ 2 ዓመት ሁኚም በእግዚአብሔር ዘንድ ጸጋን ለመቀበል የሚከለክል አይደለም። የእግዚአብሔር ጸጋ ይሰጣል ለሁሉም። ኦኬ እሺ፣ ከድጃ እኔ ልበልልሽና ከዛ በኋላ ግን ወደ አንቺ እቀጥላለሁ። ፎይ የጀመረውን ለመቀጠል ምንድን ነው የእግዚአብሔርን ጸጋ ለማግኘት ልጅነትን ለማግኘት ከባርነት ወደ ልጅ ለመባል ማለት ነው የክርስቶስ ኢየሱስን ሞትና ትንሣኤ ለመመስከር ልክ ክርስቶስ ሞቷል፣ ደግሞም ሞቶ አልቀረም ተነስቷል ብለን የምንመሰክርበት እኛም ደግሞ ከእሱ ጋራ ሞተን ተቀብረን የምንነሳበት እንደሆነ ይናገራል። ይሄ መጽሐፍ ቅዱስ ላይ ያለው መጽሐፍ ቅዱሳዊ አስተምሮ ነው። የእግዚአብሔር ልጅነት ለማግኘት ማለት ነው። ጸጋን ለማግኘት ለዳግም ለመወለድ ሰዎች በኃጢአት ሞተው ነበር። ነገር ግን ዳግም የሚወለዱት ጥምቀት አድርገው በክርስቶስ ኢየሱስ አምነው ሲጠመቁ ከዛ በኋላ ይድናሉ፣ ዳግም ይወለዳሉ ማለት ነው። ነገር ግን እንደ እስልምናው ስለዚህ የሚጠመቁት እስልምናን ለማስለቀቅ ከሆነ ከቁርአን ጋር ቀጥታ ትጋጫላችሁ ማለት ነው። ላይክ እስልምና ቆሻሻ በውሃ የሚለቅ ቆሻሻ ይሆንና ከዛ በኋላ ሰዎች ወደ እስልምና የሚገቡበት አድርጋችሁ ነው የምታዩት ማለት ነው። እንደዚህ ብላችሁ የምታምኑ ከሆነ ቀጥታ ከቁርአኑ ጋር ትላተማላችሁ። ለምን ሱራ 30 ቁጥር 30 ላይ ምን ይላል? ወደ እውነት ተዘንባይ ሆነ ፊትህን ለሃይማኖት ቀጥ አድርግ፣ የአላህንም ፍጥረት ያችን አላህ ሰዎችን በእርሷ ላይ የፈጠረባትን ሃይማኖት ያዟት። የአላህን ፍጥረት መለወጥ የለም። ስለዚህ እስልምና ፍጥረት ከሆነ ሰው በተፈጥሮ የሚያገኝ ከሆነ አይለወጥም። እስልምና እንኳን በውሃ ሊለቅ አይለወጥም እያለ እየተናገረ ነው። ስለዚህ እስልምና በውሃ ይለቃል ወይም ደግሞ ሰው ሲጠመቅ እስልምና ይለቃል ብላችሁ የምታምኑ ከሆነ ደስ ይለናል። እኛ እስልምና ቆሻሻ ነው በውሃ ይለቃል የሚለውን ነገር እያስጨበጣችሁን ስለሆነ ማለት ነው። እናንተ ከምትናገሩት ተነስተን እንደዛ ማለት ስለምንችል ስለዚህ የአላህ ፍጥረት መለወጥ የላትም ተብሎ ይነገራል፣ ተነግሯል እዚህ ጋር ቁርአን ላይ ማለት ነው። ስለ ጥምቀት ባጭሩ ያለው ነገር ይሄ ነው እንጂ ሰው እስላም ሆኖ ከዛ በኋላ ክርስቲያን ለማድረግ አይደለም የሚጠመቀው። ነገር ግን እናንተ ሙስሊሞች ጌታ ኢየሱስ ክርስቶስን አምናችሁ ብታምኑ የዘላለም ሕይወት ለማግኘት ትጠመቃላችሁ ማለት ነው። ያ ነው።
ማንኛውም ማያምን ሰው ይጠመቅና የቤተክርስቲያን ህብረት ይጨመራል። ቴንክ ዩ ክርስቲያን ሶሪ አቋርጬ ስለተነሳው። ስለዚህ የእግዚአብሔር ልጆች የምንሆንበት ሚሽካት አለመሳቢ 71 ክፈትልኝ። የእግዚአብሔር ልጆች እንሆናለን። ከሴጣን እስራት ከሴጣን እኛ ቁራኝነት እንላቀቃለን ማለት ነው። የእግዚአብሔር ልጆች ስለምንሆን ህፃናት ልጆች ምናምን የሚባል በእግዚአብሔር ዘንድ ጸጋን ለመቀበል የሚከለክለን አይደለም። ለሴጣን አይተወንም ማለት ነው። ፈጣሪያችን አባት ይሆነናል። ለዚህ ነው ማቴዎስ ምዕራፍ 18 ላይ ከቁጥር 1 ጀምሮ መንግስተ ሰማያት እንዲህ ላሉት ህፃናት ነው የምትገባው ብሎ ህፃናት መንግስተ ሰማያት እንደሚገባቸው ነግሮናል። ህፃናት ወደ እኔ ይመጡ ዘንድ አከልክሏቸው ብሎናልና ህፃናት ወደ እግዚአብሔር እንዲገቡ እንዲያገኙ መንግስቱን አብረውን እንዲካፈሉ ህብረት ማድረግ ስላለባቸው እናሳትፋቸዋለን ማለት ነው። በእስልምና ውስጥ ህፃናት አላህ እንዴት ነው የሚያደርገው? ህፃናትን ገና በህፃንነታቸው በአጋንንት ያስመለጀልጋቸዋል። ገና ሲወለዱ ጀምሮ አጋንንት ቁራኛ እንዲሆንባቸው ያደርጋቸዋል። የእኛ አምላክስ ከአጋንንት የምንጠበቅበትን የእግዚአብሔርን ጸጋውን ልጅነትን ወደ እኔ አንጡና ህብረት ከእናንተ ጋር አብረው ያድርጉ ቤተክርስቲያን ሲል፣ እስልምና ውስጥ አጋንንት ያሰፍርባቸዋል። አንብበው አዲሱን ምን ይላል? ሚሽካት አልመሳቢ 70 ላይ ቡሃሪና ሙስሊም የዘገቡት ሐዲስ ማለት ነው። አላህስ ሜሴንጀር አሴይንግ የአላህ መልእክተኛ እንደተናገሩት the crying of an infant at the moment of birth is due to a prick from the devil። ህፃናት ገና እንደተወለዱ የሚያለቅሱበት ምክንያት ሰይጣን ስለሚቆነጥጣቸው ነው። ስለዚህ የሙስሊም ልጆች ገና ሲወለዱ ገና ከእናታቸው ማህፀን ሲወጡ ህፃናት ይቆነጥጣቸዋል። እኛ ጋር ይጠመቃሉ፣ የእግዚአብሔርን ልጅነት ያገኛሉ። ነገር ግን በእስልምናው ደግሞ ሰይጣን ይቆነጥጣቸዋል። ልዩነቱ ግልጽ ነው። በውሃ መታፈን ነው መጣመቅ ማለት በውሃ መታፈን መግደል። ኦኬ አና رضي الله عنه قال رسول الله صلى الله عليه وسلم صياح المولود حين يقع نزعة من الشيطان የሰይጣን ቁንጥጭና ነው። እርግጥ ምንድነው የሚለው እህታችን? አንቺ አረብኛሽ በጣም ነው የሚያምረው። ቢንት ነች እንዳነበበችው ኢስላም ግን ደግሞ ማለት ነው እሺ አለው ትርጉም አለው። ሰይጣን ምን ያደርጋቸዋል የሚለው ህፃናቶቹ ምን ያደርጋቸዋል? ሰይጣን ይቆነጥጣቸዋል። ኦልራይት ለምን እንደሚቆነጥጣቸው ህፃናቶቹ ሙስሊም ናቸው ብላችኋል ነበር እንዴ? እና ቁርአን አንዴ ክፈትልኝ። ሱራ 15 ቁጥር 38 አይ ቲንክ አንዴ ክፈትልኝ። በአማኞች ላይ ሰይጣን ኃይል እና ስልጣን አለው? የለውም። ከሌለው ሙስሊም አይደሉም ማለት ነው። ቆንጥጦ ካስለቀሳቸው ኃይል አለውና ስለዚህ ህፃናቶቹ ሙስሊም አይደሉም ማለት ነው። ማንም ህፃን ልጅ ከእናቱ ሆድ ሲወጣ ሙስሊም ነው ክርስቲያን ነው ብለህ ልትገምት አትችልም። ምክንያቱም ያ ሰው የራሱ ህይወት አለ። አባቱ ሙስሊም ሊሆን ይችላል እንጂ ነገ ጧት እሱ ክርስቲያን ሊሆን ይችላል። ቆይ አንዴ መልሰው ክርስቲያን አንብብ ይሄንን ክፍል ان عباد ليس لك عليهم سلطان الا من اتبعك من العاوين ኦልራይት ምን ማለት ነው? ምናሽ ታችን በደንብ አይታይም። የሆነ ተዟል። እነሆ ባሮቼ በእነሱ ላይ ለአንተ ስልጣን የለህም። ሰይጣን አላህ ምን እያለው ነው? ኢብሊስን ስልጣን የለህም በባሮቼ ላይ ከጠማሞች ከተከተሉ ሰው ብቻ ሲቀር። ስለዚህ ሰይጣን ኃይልና ስልጣን ያለው ሰይጣንን ለተከተለ ሰው ብቻ ነው። እኔን የተከተሉን አማኝ ለሆኑት ግን ስልጣን የለህም ብሎታል። ሐዲሱ ላይ ደግሞ እንዳስነበብንሽ ምን አድርገዋቸዋል? ህፃናቶቹን ሰይጣን መጅልጎ ያስለቅሳቸዋል አይደለም? ወጣች
አይ ላቭ ኮንፊደንሷን በመጀመሪያ አረብኛዋን በጣም ወድጀዋለሁ። ግን ምን ያደርጋል አነበበችው ሁለቱ ክለሽ ያደርጋሉ። ስለዚህ ምንድነው ማለት ነው በእኔ ባመኑት ላይ ስልጣን የለህም ካለው ህፃናትን ሴጣን የሚያጫወትባቸው ከሆነ ህፃናት ሙስሊም አይደሉም ማለት ነው። አላመኑም፣ ተከታዮቹ አይደሉም። ፓራፍሬዝ አድርገው ቶፒኩን መልሰው ኦኬ። ያው እንግዲህ የዛሬው ቶፒካችን ሞሮርለስ ሙስሊሞች ብዙም እየነኩት አይደለም፣ ምክንያቱም ስለሚከብድ ማለት ነው። ኢሳ የአላህ ቃል ነው ብለው ያምናሉ። ነገር ግን የአላህ ቃል ባህሪው መሆኑን ደግሞ አያውቁም። የአላህ ቃል ሲባል ሁልጊዜ አይምሯቸው ላይ የሚመጣው ሙስሊሞች ምንድነው ቁርአን የሚለው ነው። ነገር ግን ኢሳም የአላህ ቃልና መንፈስ ተብሎ በቁርአንና በሐዲስ ተገልጿል ማለት ነው። እንዲያውም በተቃራኒው ቁርአን የአላህ ቃል ነው የሚል ቁርአን ላይ የለም። ቁርአን የአላህ ቃል ነው የሚል ኤክስፕሊሲትሊ ቁርአን ላይ የተቀመጠ ነገር የለም። ስለዚህ የአላህ ቃል የተባለው ኢሳ ፍጡር ካልሆነ ባህሪው ነው ወይስ አይደለም? ፍጡር ካልሆነ ሉክ ዘላለማዊ ነው የሚሆነው፣ ኢተርናል ነው የሚሆነው፣ ከፍጥረት በፊት የነበረ ነው የሚሆነው። ምክንያቱም አምላክ ያለ ቃል ስለማይኖር ማለት ነው። አምላክ ያለ ቃሉ ስለማይኖር፣ ስለዚህ ኢሳ ያላህ ቃል ከሆነ ፍጡር አይደለም ማለት ነው። ሙስሊሞች በዚህ አርጊመንት የምትስማሙ ይመስለኛል። ሙባረክ አለ። ሙባረክ ማይክ ክፍት ነው። ሜቢ ማውራት ከፈለክ ቀጥል። ኦኬ ሀያቲ አለሽ? አልገባችም። ኦኬ እሺ፣ ቀጥሎ ያለችው ልጅ ስሟ ሙባረክ ቀጥል። ማይክ ክፍት ነው። ባይዞ የተሰማ ነው። ሙባረክ አለ። ኦኬ። ስለዚህ የአላህ ቃል ምንድን ነው? ኢሳ ምንድን ነው? ሉክ ስለ ኢሳ ከድንግል ያለ አባት የተወለደ ነው። ሉክ ፍጥረታት መጀመሪያ አዳምና ሔዋን ከተፈጠሩ ከዛ በኋላ ፍጥረታት ሰዎች ሁሉ የሚፈጠሩት ምንድነው? ከእናትና ከአባት ይገኛሉ። የሚወለዱት ከእናትና ከአባት ነው። ከዛ በኋላ ከነበረው ሴክሴሽን ከሔዋንና ከአዳም በኋላ በነበረው የአወላለድ ወይም የአወላለድ ሂደት ውስጥ ማንም ያለ አባት የተወለደ የለም። ያለ አባት ከግንኙነት ውጭ የተወለደ የለም። ይሄንን ሱራ 4 ቁጥር 1 ላይ ምን ይላል? ምን ብሎ ይናገራል መሰላችሁ? እናንተ ሰዎች ሆይ ያንን ከአንዲት ነፍስ ከአዳም የፈጠራችሁ ከእርሷ መቀናጇን ሔዋንን የፈጠረው ከእርሱ ብዙ ወንዶችና ሴቶች የተበተኑት ጌታችሁን ፍሩ ይላል። ስለዚህ ከዛ በኋላ ወንዶችና ሴቶች የተፈጠሩት ከሔዋንና ከአዳም ነው። እየተፈጠሩ የመጡት ምንድነው? ከሔዋንና ከአዳም በግንኙነት እንደሆነ ቁርአኑ ራሱ በግልጽ ይናገራል። ኢሳ ጋር ሲመጣ ግን ያ አይሰራም። ይሄ ሩል አይሰራም። ይሄ ቁርአን አንቀጽ ኢሳ ጋር አይሰራም። ኢሳ የተወለደው ካላባት ብቻ ነው፣ ከሴት ነው ማለት ነው፣ ካላባት። ስለዚህ ይሄ ቁርአን አንቀጽ እንኳን ለኢሳ አይሰራም ማለት ነው። ለምን ያለ ወንድ መወለድ አስፈለገው? አንደኛ ለምን ያለ ወንድ መወለድ አስፈለገው? አንደኛ። ሁለተኛ ለምን የአላህ ቃልና መንፈስ ተባለ? ሁለተኛ። ሶስተኛ ለምን ሳይሞት እስካሁን ድረስ አለ? አራተኛ ለምን ድጋሚ ይመጣል? ባይዞ እነዚህ ሁሉ ለሙሐመድ አልተነገረም። ሙሐመድ ውዱ ነብያችን ከዓለም አንደኛ ከፍጥረታት ምናምን ብለው ይናገራሉ። ነገር ግን ለኢሳ የተነገሩትን አንዱንም ኳሊቲ ማሟላት አይችልም ሙሐመድ ማለት ነው። አንዱንም ማሟላት አይችልም። ይሄ ነገር ሁሉ የሆነው በቃ ዝም ብሎ እንደው እንደ ውሃ ደራሽ እንዲከሰት አስቦ ነው ፈጣሪ እነዚህን ሁላ ነገሮች ያደረጋቸው። ስለዚህ ወደ መጀመሪያው ቶፒካችን ስቲክ እናድርግና ለምንድን ነው ኢሳ የአላህ ቃልና መንፈስ የተባለው? የአላህ ቃልና መንፈስ ፍጡር ስላልሆነ ማለት ነው። ካርጃ ሜቢ ሀሳብ ካለሽ እዚህ ላይ ካዱ
ገስት እየከፈተልኝ አይደለም። እኔ ፎይ ካሉ አስገባ ሙስሊሞች። እስኪ ማይክ ዝግ ነው። ስሜታዊ ሆኜ ሳልዘጋጅ ነው የገባሁት። አጋጣሚ ነው። ከዚህ በፊት ተከታትያችሁ አይቻችሁ አላውቅም ማለት ነው። እና ድንገት ነው አጋጣሚ ቲክቶክ እንትን ስል አጋጣሚ ነው የገባሁት። እና እዚህ ጋር የሚወራው ሁላ የሆነ እቃ ጫወታ ነው፣ እያንዳንዱ ውሸት ያለበት። እና ተዘጋጅቼ ደግሞ ሌላ ቀን ደግሞ ተዘጋጅቼ በደንብ አድርጌ እመጣለሁ ማለት ምንም ለህ ወይኔ ለየረጅውን እቃ ጫወታ የሆነ ለማውራት ራሱ ቀፎኛል። ከድጃ ሪስ ቤታችን ቁጭ ብለሽ ዲስሪስፔክት ታደርጊናለሽ። ነውር ነው። አልተዘጋጀው አንድ ስሜታዊ ሆኜ የገባሁት እኔ አይቼው አላውቅም። እዚህ ጋር የሚወራው ነገር ሁላ ወይ ሰዎችን አታበላሽ። የተጋጨሽ ነው እያወራሽ ያለሽ እኮ ከራስ ጋር የሚጋጭ ነው። እቃቃ ጫወታ ነው ካልሽ በኋላ ሰምቼው አላውቅም መረጃ ይዤ እመጣለሁኝ ሌላ ቀን ማለት ደግሞ ውሽዝ ከብዶሻል። አሁን እቃቃ ጨዋታ ከሆነ ሊከብዳሽ እያወራኸው እቃቃ ጨዋታ ነው፣ ግልባጦሽ ነው እያወራህ ያለኸው እዚህ ጋር። በቃ ፕሊስ ማለት ሰው ከጤነኛ ሰው ጋር ነው ማውራት። እኔ ከጤነኛ ሰው ጋር ነው ማውራት የምችለው። እንዴት ብዬ ካንተ ጋር ላውራ? እኔ ለህ ወይ እኔ ለህ ረጁ ምናልባት እኮ ከድጃ ጤነኛ ያልሆንሽ እኮ አንቺ ትሆኛለሽ ምናልባት። ኖ ምክንያቱም እብድ ቆይ አንዴ እብድ በጤነኞች መካከል ሲሆን ራሱ ብቻ ጤነኛ ሆኖ ይታየዋል፣ ሌሎቹን ሁሉ እብድ አድርጎ ማለት ነው። ምናልባት አንቺ እንደዛ ሆኖ እንዳይሆን ራስሽን ማለት ነው። ምክንያቱም ጤነኛ ብለሽ የመከራከርና የመሳደብ የሙስሊም ባህሪ አይደለም። የሙስሊም ባህሪ ማለት በማስረጃ ማቅረብ ብቻ ነው እኛ የሚጠበቅብን እንጂ ውሻ ነከሰኝ ብለሽ ውሻን አትነክሺም። ስለዚህ እንደዚህ አይነት ነገር አያስፈልግም። ከድጃ ተወጣለች ያስለመን ነው አምሹር ማብራት ሄድና እኮ እኔ ሸምሴ ጠፋ። አቤት ማብራት ሄደብኝ ወጥቼ ነበረ እና አሁን እኔ ሁለተኛ ነገር የጠየቅኩ የነበረው እስካሁን ያው እኛ የጠየቅና ነው ያው በቻልነው ያክል እየመለስን ነው። እኔ ደግሞ አንድ ጥያቄ ልጠይቅህ እድሉን ስጠኝ። ጠየቀኝ እኮ ቅድም መለስኩልህ። አንተ ሳትጠየቅ ነው የጠየቀኝ ነው። እናንተ ክርስቲያኖች ማንን ነው የምታመልኩት? እግዚአብሔርን። ከዛ ሌላስ ማለት የፈጠረን እግዚአብሔር ነው። በቃ እግዚአብሔርን ማን ነው የፈጠረው? በምን አይነት መልኩ ነው የምታመልኩት? እግዚአብሔር ማን የፈጠረው? ኢስላም። ይህን ጥያቄ ነብዩ ተጠይቆ ነበር። አላህ ማን የፈጠረው? ቆይ አይደለም እግዚአብሔር። እኔ የማውቀው የኢየሱስ አባት ነው። እግዚአብሔርን የምትሉት ኢየሱስ ነው ጌታን አድርጋችሁ የምትይዙት እናንተ። ኢስላም ይህንን ጥያቄ ሱረቱ ኢኽላስን የወረደበት ምክንያት ካወሽ አላህም ማን የፈጠረው ከምንድን ነው የተሰራው ብለው ጠይቀውት ነው። በል እርሱ አንዱ ነው ከሚለው የወረደው ከብር ነው ከወርቅ ነው ከምንድን ነው የተሰራው? አላህ አልተጠየቀም፣ ማንም አልጠየቀም። አላህ ራሱ ጽፏል። ቁል ሁወላሁ አሐድ አላሁ ሰመድ ለም የሊድ ወለም ዩለድ ወለም የኩን ለሁ ኩፉወን አሐድ። አልተወለደም አልወለደምም፣ እንደሱም የለም እንደሱም ሊኖርም አይችልም። ራሱ ጽፎ ነው፣ ማንም ጠይቆት አይደለም። አትሳሳት። እዚህ ላይ መሐመድን እኮ ነው ያልኩሽ እህቴ። መሐመድ ተጠየቀ። መሐመድን ሲጠይቁት ይሄን ክፍል አወረደ። አላህ አንዱ ነው። ቁል አላሁ አሐድ፣ አላህ አንዱ ነው። አላሁ ሰመድ፣ እሱ ሰመድ ነው። ሰመድ ማለት ድፍን ማለት ይሆናል። ወይንም ደግሞ ሰፊሸንት የሚለውም ብቻ የተለያዩ ትርጉሞች አሉት። በዚህኛው አንድ ነገር ልንገራ፣ አንተ ለኤክስፕሎር ለላይክ ብለክ እንደዚህ የምትሰራቸው ቪዲዮዎች መጨረሻ ማለት ነው ይታየኛል። አንተ እስልምና ላይ ወድቀህ በደንብ አላህን አፉታን እየጠየቅ ታደቃስታደርግና ሐጅ ስታደርግ ይታየኛል ብዬ ቁርአኑን ሳታብራሪ ነው የወጣሽው። ለምን ሳታብራሪ ወጣሽ? የትኛው ሱረቱል ኢኽላስ? ኖ ሱረቱ ሂጅርን። ሱረት ዊሽ ሂጅር ነው የሚለው 15ኛው ሱራ ሂጅር መሰለኝ፣ እንደዛ ነው የሚባለው። ሱረቱል ሀጅር ነው ሂጅር፣ እንደዛ አካባቢ ሀጅ አይደለም ሂጅር መሰለኝ። ቁጥር 15 ምንድን ነው የሚባለው? ሂጅር
ይሄንን እኔ ከፍትልሻለሁ፣ አትቸገሪ። ነይ ደግመሽ አብራሪያት እስኪ። ህፃናት ቆንጥጦሻል አንቺን፣ ሰይጣን ቆንጥጦሻል አንቺን ኢስላም ስትወለጅ። ኢስላም ተከፍቶልሻል፣ ተመለሽ። ኢስላም ወይ ተመልሻለሁ። እናንተ ጋር የቀደመው ማለት ነው። ልብ በይ። እነሆ በባሮቼ ላይ በእነሱ ላይ ለአንተ ስልጣን የለህም ከጠማሞች ከተከተለ ሰው ብቻ ሲቀር ይላል። ስለዚህ ሴጣን እንደ እስልምና አስተምሮ ጠማማን ብቻ ነው ሙስሊም ያልሆነ ማለት ነው። አልጠማማ ማለት የተከተለው ሴጣንን የተከተለ ማለት ሙስሊም ያልሆነ ማለት ነው ነው አይደለ? እንደዛ አይልም። ኦኬ ጠማሞች ማለት ሙስሊሞች ናችሁ። ስለዚህ ጠማሞች ሙስሊም ናችሁ ሴጣንን ተከተሉ። ቁርአኑ ራሱ አይልም እንጂ አንተ ዝም ብለህ ከተዘባርቅ ምን ሆነክ ነው? ቁርአኑ ራሱ አይልም እና عبدي ليس لك عليهم الا سلطان الا من اتبعك من الغاوين ما يقول ما አይልም ጠማማ አይልም። እዚህ ውስጥ ጠማማ የለም። ትርጉም አማርኛ ልክ አይደለም። የተሳሳተ አይልም። ቁርአን ላይ ደግሞ የተሳሳተ ሊያመጣ አይችልም። ምንድነው የሚለው? እሺ የተሳሳተ ነው የሚለው አረብኛው። እሺ እንደዛ ነው። አረብኛው ነው አንብበው አንተ። ትርጉም እሺ ምንድነው? አማርኛ ትርጉም። እሺ ተርጉም። እሺ ተርጉም። እሺ እኔ የትኛው ምትይ ቆይ ይስማማኛል። ለሙስሊሙ የብሰጫቸው ደግሞ ደስ ይለኛል። እሺ ሴጣን የሚከተሉ ናቸው ብለሽ ታመጪዋለሽ ማለት ነው ሎጂኩ። እሺ ቀጥ ያለ ጠማማ ያልሆነ ቀጥ ያሉት የሴጣን ተከታይ ናቸው። እኔ በሁለት በዚህ ይመቸኛል። በየትኛው በተጂስ ማስማማ አያ ስንት ነች? ሱረቱል ሀጅር ኦኬ። አያ ስንት ነች? 42 ልክ አይደለም። 42 እንዴትም ብለሽ ፍቺው ይስማማኛል። ይሄ ብቻ አይደለም ብዙ ስላለ እንዴትም ብለሽ ፍቺው አይደለም አያው የለም ነው መልክ ወራ ጉድ 99 ነው ያለው አያው 99 وإن جهنم لموعدهم أجمعين جهنم هو اللي مجزي علات الصوم لأن أنت أين تسونات الشيء 42 بتكلم لها 7 أبواب لكل باب منهم جزء مقسوم 7 برات 7 برهم يراس يشاروناتشو يراس يشارون دمو ينانتنو أي سورة الهجر اندزانو متلابات سنتنيا سورة الإسلام ስንተኛው ሱራ የትም ይሁን ቆይ እናንተ እንደዚህ ወጣችሁ ኢቫ ላይ የምታደርጉት ምን ያደርግላችኋል? ሙስሊም ክርስቲያን ስም ሲያጠፋ በህይወታችሁ ሰምታችሁ ታውቃላችሁ? እኛ ክርስቲያን ጋር አብረን በልተን አድገን እንትን ያልነው ምን ያደርግላችኋል? ቁርአን ያጠፋል፣ ስማችንን ቁርአን ያጠፋል። ኢስላም ይሰድበናል። አያጠፋም፣ ቁርአን አያጠፋም። تقرأ اسمع سورة الكافرون نبي سورة الكافرون قرتك هنا نبياتنا يقول يا أيها الكافرون لا أعبد ما تعبدون أنتم عابدون ما أعبد وإذا إسلمنا سيطراتشو انبستلوت إن أنت بايمانوتاتشو هنين بايمانوتاتشو فكراتشن بلون إسلمنا هنا عم بيات استشف تنش أستقو وقالت اليهود عزيز ابن الله وقالت النصارى المسيح ابن الله ሁሉም የአላህ ልጆች እንደሆኑ ነው እኮ የሚናገሩት እዚህ ላይ የአላህ ፍጥረት እንደሆነ መሲህም የአላህ ፍጥረት እንደሆነ ይሁድም አላህ ፍጥረት እንደሆነ ሁሉም እዚህ ቁርአን ላይ ይናገራል። ሁሉም የኛ ፍጥረት የአላህ ፍጥረት እንደሆነ ሁላችን የአላህ ፍጥረት እንደሆነ ይናገራል። አንብቢው ኦኬ እስቲ ትርጉሙ በአማርኛው ቆይ አንብቢና ጨርሽው። ቅድሚያ አረብኛውን ጨርሽው። አረብኛው ማጨርሻለሁ። ትርጉሙ ግን ላውቀው ፈልጋለሁ። በእናንተ የተጻፈው አልጨረሽውም። قولوا لهم بأفواههم يطهنون أي يطهنون قل الذين كفروا من قبل قالهم الله أني يفكون وفهم يظهرون قل الذين استعمارنا من إلى الترجمة يا نبيش اوكي አማርኛውን አርግልኝ።
ይታይሻል። አንብቢው እስኪ አንቺ ወልሻው ከፍረሻል። ኢስላም እኔ ልርዳሽ። ከዚሁ አይሁዶችም ክርስቲያኖችም ያላ ልጆች እንደሆኑ ፍጡራን እንደሆኑ ነው የሚያምነው። አይ ቁርአኑ ያከፍታል። አንዴ ነይማ እንዴት እንደምከፍሪ ታውቂያለሽ? ቅድም ምን አልሽ ስተረጉሚው? ያላ ልጆች እንደሆኑ ነው የሚናገረው አይሁዶችና ክርስቲያኖች አልሽ። የአላህ ፍጥረት ቆይ ፍጥረት በኋላ ነው ደርበሽ ነው ያልሽው። ስለዚህ ልጆች ከሆኑ ደግሞ ሱረቱ መርየም 88 እስከ 93 ድረስ ባለው ላይ ላራማን ልጅን ያዘ ወለዳሉ። ይሄ ከባድ ንግግርን ተናገሩ። ከዚህ ንግግራቸው ባይቆጠቡ ሰማይ ልትቀደድ፣ ተራሮች ሊናዱ፣ ምድር ልትሰነጠቅ ትቃረባለች። ላራማን ልጅን ያዘ ወለደ ስላሉ ብሎ አላህ ይቆጣል። እንደዛ ብሎ ማለት ክፍሉ ምንድን ነው የሚለው? ግን አንቺ እንዳልሽው ሳይሆን የሚለው አይሁድ ዘይር ያላህ ልጅ ነው አለች፣ ክርስቲያኖችም አልመሲህ ያላህ ልጅ ነው አሉ። ይህ በአፎቻቸው የሚናገሩ ቃላቸው ነው። እነዚያ ከነሱ በፊት የካዱትን ሰዎች ቃል ያመሳስላሉ። እችን አንብቢልኝ። ከዛ ቀጥሎ ምን ይላል? አንብቢያት እስቲ። እስላም ብዙም አትታየኝም። እኔ እርጅናም እየመጣ ነው መሰለኝ። እስላም ሚዩት ነሽ። ተጨምሮ ነው ተጨምሮ፣ ይሄ ተጨማሪ ነው። አላህ ምን ይላል? ኋላ ማለት ነው ተጨምሯል፣ ተጨማሪ ነው። ይሄ መጽሐፍ እናንተ ናችሁ የሰራችሁት። ተጨምሯል። ቅድም ተጨምሯል ቁርአኑ እንዳለች፣ አሁንም ደግሞ ይሄ እየተጨመረ ነው። ስድብ ይመስላትን ቁርአኖቹ ስታያቸው የካደችው ነው። ጎበዝ ጤናማ አይምሮ ይሄ ነው። የመጀመሪያው አይደለም እናንተ መጽሐፍ እናንተ ናችሁ የሰራችሁት። እንደዛ የሚባል አማርኛ ችግር የለውም። ምክንያቱም አይምሮች ሊቀበሉ አልቻለም። አሁን ቀጥታ ስማችንን ጠርቶ ይሰድበናል። እኛ ቅድም ምን አልሽ መሰለሽ? እኛ ቁርአን እጅሽ ላይ ያለ ክፈቱ እናንተ እጃችሁ ላይ ካለ። ይሄ ክፍል ከሌለ ይኸውልሽ እስላም፣ ይሄ ክፍል እጃችሁ ላይ ያለ ቁርአን ላይ ከሌለ ለዘላለም ንጽጽር አቆማለሁ። የፈለጋችሁትን ቅጣት እቀጣለሁ። የፈለጋችሁትን ያው ይሄ ክፍል ብቻ አይደለም። እኔ ላወራሁት አንዲት ውሸት መረጃ አምጥቼ ከሆነ ይቅርታ ጠይቃለሁ። አደባባይ ላይ አንዲት አስተምሮታችሁ ላይ ሌለ ውሸት ያመጣሁት ካለ የዛሬ አይደለም ከዓመት በፊት ንግግርን ቁርአን ላይ ምንም ጥርጣሬ አታመጣብን። ምንም አይነት ጥርጣሬ ቁርአን ላይ አትፈጥም። መልሰው ቶፒኩ መልሰው እና ለኢማን ትንሽ እንበላት። ኢስላም እንግዲህ በደንብ ኢስላም ወጣለች። ኢስላም እየገባት ነው። ቀድመም ያኛውን አነበበችው፣ አረበኛውን መተርጎም አልፈለገችም። ቀጥታ ህፃናት ሙስሊም እንዳልሆኑ ገባት። በቁርአን አናፍርም ያለብህ ነገር በቁርአን ነገር የለውም። ይሄ ሰው የጻፈው አይደለም እንደናንተ። ማን የጻፈው? አናፍርም በይ በጭራሽ። አንዴ እስኪ ትንሽ ከፍ አድርገው እስኪ ያማርኛው ትንሽ ከፍ አንዴ ቆይ ማይለውን እያሉ ነው ብለው አወጡት እኮ ራሳቸው። ነግሬያችሁ ነበር ደጋግሜ። ባይዘይ በኢጅማ የተስማሙበትን እንኳን የካፊሮች ሹባ ነው ብለው የጻፉ አለ። ባለፈው ሪከመንድ አድርጌያቸዋለሁ። እነኛ አቂዳ ላይ የሚሰሩት ይህንንስ እንዴት ታዩታላችሁ? እነ ሙጃሂድ፣ እነ ኢብን ከሲር፣ እነ ጠበሪ፣ እነ ቁርጡቢ እና ሌሎቹ ሙፈሲሮች ታላላቅ ጃንድ የሚባሉት የተስማሙበትን የመጣውን የካፊሮች አስተምሮ ምናምን ብለው እኛን ይሰድባሉ ማለት ነው። ዘሆል ኢጅማው የሚስማማበት እኮ ነው። በኢጅማ ጀነራል ኮንሰንስ ያለውን ማለት ነው። ዘሆል ተቀባይ ያለውን ማለት ነው። ዲና ያድርገው እዚህ ቲክቶክ ላይ ያሉት የክርስቲያኖች ብለው እኛን ይሰድቡናል፣ ውሸት አስመስለው ማለት ነው። ከዛ ተከታዮቹ ደግሞ እውነት ይመስላቸዋል። ምንም ማድረግ አንችልም እኛ አስተምሮቱን ከማሳየት ውጭ። ግን ቻሌንጅ አድርጉኝ። እኔ እንደ እየዋሸውባችሁ የሚመስላችሁ ካለ መረጃዎች ትይዙና ኦኬ እንዲህ ቦታ ላይ በሐሰት የእኛን አስተምሮ ያልሆነ ተናግረሃል ብላችሁ መረጃዎች አንጡብኝ። ያው ውሸት ነው ይሄ። ለምሳሌ ይሄ በቁርአንም በሐዲስም በተፍሲርም በሲራዎችም በኪታቦቻችን ላይም የለም እንደዚህ የሚል አስተምሮ። እንደዚህ ብለህ አስተምረሃል
የምትሉኝ ከሆነ ቻሌንጃችሁን እቀበላለሁ። እስካሁን ድረስ አንድ ልጅ ብቻ ነው የሞከረው ራስ ምታት፣ እሱም በቂ ምላሽ ሰጥቼዋለሁ። 2 ምናምን ሰርቷል። አይ ቲንክ እንዳየሁት ከሆነ ምላሽ አልሰራ፣ ምክንያቱም እንደተመለሰለት ስለሚያውቅ ማለት ነው። ዋሽታል ብሎ የሰራው ውሸት እንዳልሆነ ስለገባው ምላሹ ደርሶ ቪዲዮቹ ምላሽ ሰጥቼበታለሁ ላይቭ ላይ። ከዛ ውጭ ማንኛውም ሰው መረጃ አምጥቶ ዋሽታል ብሎ ማስረጃ የመጣብኝ የለም። መቅጠፍ መካድ መፍታችሁ ነው። መካድ ትችላላችሁ። ኡመቱ ከስር ያለው አብዛኛው ማያቅ ስለሆነ በአረብኛ አልተደብቃችሁ አጭበርብሩት፣ ሸውዱት። በአረብኛ ይሸውዱታል፣ ዝም ብለው ይሸጡታል። በቃ መፍታችሁ ነው እሱ። እኔን ግን አሸውዱልኝም። ምክንያቱም እኔ በቀላሉ መሸወድ ስላልሆንኩ ማነብ ስለሆነ አንብቤም ስለሆነ መጣው እና እንደዛ ነው። እናንተ ሰዎች ደህና ደሩ፣ ይብቃችሁ። ለዛሬ ኦን ታይም 6 ሰዓት ላይ ወረዱልኝ ከቤቴ። ፍላወር አለሽ? የላችሁም? ከድጃ ቃል ከድጃ ካስደበርንሽ ይቅርታ። እኔ አንድ ነገር አምናለሁ፣ ሰው በመረጃ ካወራ ችግር የለውም ብዬ አምናለሁ። ያ ነው ማምነው። አላህ ያድርግህ። ሌላ ምንም አልልህም። ከድጃ አላህ አፍያ ይመልስልህ። ትመጫለሽ? ምንም አላወራም፣ ጨርሻለሁኝ። አላህ ያድርግህ። ትመጫለሽ። ክርስቶስ ይወድሻል። እጆቹ ተዘርግተውልሻል። መስመሩን አይተሻል። ልብሽን አታጠንክሪ፣ ጠይቂው። ክርስቶስ የመገለጥ አምላክ ነው። እኛ በመገለጥ እናምናለን። ለሌሎቻችሁም ከስር ላላችሁ የምላችሁ ምንድን ነው፣ እንደ ደመ ነፍስ የሆነ በግ ከፊት ከቀደመ እሱን እንደሚያከተል አትከተሉ ማለት ነው።